እኔ በባለፈው እኮ ስትገባ ማርያም ታድናለች እኮ ስትለን ነበረ። ይሄ ባለፉት ወራቶችና ዓመታት ላይ ማለት ነው። ይሄ አሁን ከቫቲካን እኮ ወጣለ አታድንም አሉ። ዜና ዘገባ ሰምተህ ዝም ብለህ አዘባርቅ ብራዘር። ዜናው ሮይተርስ ሁሉ ነው የዘገበው። ሮይተርስ የቡና ወሬ ነው የሚያወራው። ዜናማ ሰነዱ ይለያያል። ዜናማ ጋዜጠኛ በቃ ሂድና ዌብሳይታችሁ ላይ የካቶሊክ ዌብሳይት ላይ ሂድና። ሰላም ብያለሁ። እንዴት ናችሁ? እንግዲህ አንድ ግልጽ መሆን ያለበት ነገር ለካ ቆይታ ነገሮችን ልክ አያደርገውም። በጣም ረጅም ዘመን ደጋግመ ስላልከው ተደጋግሞ ስለተባለ በብዙ አባቶች በተለይ በብዙ ካቶሊክ አባቶች በተደጋጋሚ አጽንኦት ስለተሰጠበት፣ አስተያየት ስለተሰጠበት፣ መጽሐፍ ስለተጻፈበት፣ ለዘመናት ስለተሰበከ ለካ ማርያምን ኮሪዲመር ያረጋት። አየ 10 አባት 20 አባት ልትጠራ ትችላለህ። ለዘመናት አርገው ሊሆን ይችላል። ያንን ትምህርት ለዘመናት አስተምረው ሊሆን ይችላል። ራስ መልሰ ግን ድንገት መተህ ግን አይ ስህተት ነው ትላለህ። እንዴት ይሄ ሁሉ ዓመት ከቆየ በኋላ ይሄ ሁሉ ሰው ከጻፈ ካስተማረ ብዙ አባቶች ብዙ የካቶሊክ አባቶች ይሄ ሁሉ ዘመን ከተናገሩ በኋላ ድንገት ትክክል ላይሆን ይችላል ማለት ነው። ቆይታው ልክ ያደረገው ማለት ነው። አንተ ትላንት መተህ ካቶሊክን ልትናገር አትችልም ምናምን ልትል አትችልም ማለት መናገር ይቻላል ማለት ነው። ካቶሊክ በትክክለኛ መስመር ላይ ካልሆነች አንተ ትላንት ተፈጥረህ አባቶችን ልታርም ትፈልጋለህ ወይ አትልም ማለት ነው። እንደ እግዚአብሔር ቃል ሰው ከጠየቀ ካወራ መረጃ ካቀረበ እኔ እኮ ድፍረታችሁ ጴንጤዎች እኮ ትላንት እንትን ብላችሁ መታችሁ ለዘመናት የኖረ ትምህርት እንደው ስታጣጥሉ በጣም እኮ ነው የምትገርሙት ማለት አትችልም ማለት ነው። እንደ እግዚአብሔር ቃል እስካወራሁ ድረስ ለምናገረው ነገር የእግዚአብሔር ቃል መረጃ እስካለኝ ድረስ ኮሪዲመር አይደለችም ማርያም። አብረው ከኢየሱስ ጋር አዳኑ አይባልም፣ ነውር ነው። አብረው ቤዛው አይደሉም ስልህ ገና ወደ ጌታ ከመጣው 2 ዓመቴ ቢሆን ክርስትናን ከተዋወቅኩኝ 1 ሳምንቴ ቢሆንም ነገሩን ውሸት አያረገው፣ ስህተት አያረገው። አንተ 500 ዓመት የኔ 1 ዓመት ከእውነት ጋር ከሆነ ይበልጣል። ቁጥር አይደለም ነገርን ልክ የሚያደርገው። 20 አባቶች እጠራልሃለሁ አንተ 1 አባት ልትለኝ ትችላለህ። በዛ ትምህርት ላይ ምንም አባት አይኖረኝ። አንተ ፍጡር ነው የምታወራኝ፣ እኔ ፈጣሪ ትምህርት አሳያለሁ። ይሄው እኮ ነገረች እኮ ቆይታዋ ልክነቷን እየጨመረ እያጎላው ተጽዕኖዋን እያጎላው ብዙዎች እውነትም አንተ ማርያም ለካ ከኢየሱስ ጋር አዳኝ ነች ለካ እያሉ እያመኑ ነው መሄድ ያለባቸው እንጂ ቆይታዋ ራሷን እንድታድስ ራሷን እንድታይ ራሷን እንድታስተካክል ካደረጋት ብሮ ጉዳዩ ከቆይታ ጋር አይደለም ማለት ነው። እሷ ከሆነ እየፈረጠመች ይሄን ትምህርቷን በብዙዎች እያሰረጸች ብዙዎችን አንገት እያስደፋች ልክ መሆኗን እያሳየች ነበር መሄድ ያለባት ካቶሊክ። ቆይታዋን መሰረት አድርጋ ብዙ አባቶች በዛ ላይ የሰጡትን አጽንኦት አሳይታ ኦርቶዶክስ ንቂ እንጂ በጣም የሚገርመው አሁን እዚህ ሰፈር የተነሱትም ኦርቶዶክስ የሚሆን ከነሱ ጋር አላያንስን የምትሉ ሁሉ እንድታዳምጡ ይፈልጋሉ። በሕፃናት ጥምቀት ዙሪያ በጣም በጥንቃቄ ቢኒ ብትቀዳኝ ደስ ይለኛል፣ ወይ የምትቀዱ ሰዎች አንዴ ብትቀዱ ደስ ይለኛል፣ ለራሴም ስለምፈልገው 10 ሰከንድ። ኦኬ ልጀምር። በጣም የሚገርማችሁ በሕፃናት ጥምቀት ዙሪያ ሰሞኑን ከኦርቶዶክሳውያን ጋር አላያንስ ፈጥራችሁ ህሊናችሁ እያወቀ እንዳላወቀ ለመሆን የምትፈልጉ ሰዎች አንድ በጣም የሚገርም አፕሮች ይዤላችሁ መጥቻለሁ። የእናንተን የሕፃናት ትምህርት ለማፍረስ አንድ ሰው ክርስቲያን እንኳን መሆን አይጠበቅበትም። ጉድ ፈላ። ክርስቲያን መሆን አይጠበቅበትም አንድ ሰው የሕፃናትን ጥምቀት ለማፍረስ በደንብ በመረጃ ለማፍረስ በራስህ ትምህርት በራስህ ሎጂክ ለማፍረስ ሰው ክርስቲያን እንኳን መሆን አይጠበቅበትም። ለምን አልከኝ? ወደ ኦርቶዶክስ ሃይማኖት መቀላቀል የሚፈልግ አንድ ሰው ይመጣና ትምህርታን ታስተምረዋል። የመጀመሪያ የምትነግረው ምንድነው? መቼም ካልቀየራችሁ ማለት ነው። ካልቀየራችሁ ብዙ ከምትሉት አንዱ ውስጥ ምክንያቱም እዛ ቤት ብዙ የሚቀዳደም ነገር ስላለ እርግጠኛ ሆኜ መናገር አልችልም።
እስቲ እምነትን አስቀድሙ ብለን እንይላችሁ። ያው የሚቀደም እምነት የለም እዛ ቤት ታውቃላችሁ። ምን የሚቀደም እምነት የለም። ጥምቀት ነው እዛ ቤት የሚቀድመው። እምነት አስቀድሙ ብለን እናስብ፣ ችግር የለም። አሁን ዛሬ ኦርደሩ ላይ አይደለም እያወራ ያለሁት። እምነትን ከነገርከው በኋላ ጥምቀትን መንገር አለብህ። መቼም በጣም ከሃዲ ኦርቶዶክስ ካልሆንክ በስተቀር ጥምቀትን ስትነግረው የህፃናት ጥምቀት የሚባል እንዳለ ትነግረዋለህ። ሰውየው ዓለማዊ ነው፣ እየሰማህ ነው፣ እያዳመጠ ነው። ህፃናት መጠመቅ አለባቸው ትለዋለህ። ለምን ይልሃል? ምክንያቱም የእግዚአብሔር ልጆች እንዲሆኑ፣ ክርስቶስን እንዲለብሱ፣ ወደ ክርስትና እንዲቀላቀሉ፣ እንዲድኑ ትለዋለህ። ኦኬ፣ ያው ስለማያውቀው መከራከር አይችልም። አንተ ጥቅስ አለህ፣ ማርቆስ 16:16 ትከፍታለህ። እሱ እምነቱን ለመቀላቀል ካለው ጉጉት የተነሳ ጥያቄዎቹ ከተመለሱለት ችግር የለበትም። ኦኬ ጥሩ፣ አስጠምቃለሁ ልጄን፣ እኔም እምነቱን እቀላቀላለሁ ይልሃል። ህፃናት ስትል ግን አልገባኝም ይልሃል። ማለቴ ኢንፋንት ስትል ሰማሁ ልበል ይልሃል። አዎ መጠመቅ አለባቸው። ኦኬ that's good። ህፃን ማለት ህፃን ላይክ ህፃን አዘን 1 ዓመት አዘን 2 years ስለ 3 ዓመት ነው እያወራኝ? ኖ ጀስት ህፃን። ጀስት ህፃን ላይክ የአንድ ቀንም ህፃን? ኖ በአንድ ቀንም አይደለም። በ40 ቀን ነው እኛ የምናጠምቀው ወንዶችን፣ በ80 ቀን ነው ሴቶች የምናጠምቀው። ኦኬ 40 ቀን ለምን? ስርዓት ስለሆነ ስርዓት። ቆይ እሱ ጋር እንመጣለን። እሺ ቆይ ስርዓቱን አስረዳሃለሁ። ጥያቄውን እንቀጥል እስኪ። ኦኬ በ40 ቀን ከ40 ቀን በፊት ልጁ ምናልባት ያው እንዲድን ስላልከኝ ሳይድን እንዳይሞት ከዛ በፊት እናጠምቃለን። ከዛ በፊት እናጠምቃለን። ታጠምቃላችሁ? አይ ጥሩ። ምክንያቱም ምን መሰለህ ሊሞት ይችላል። አየህ ልጁ ሊሞት ስለሚችል አንድ ነገር ሊገጥም ይችላል። እርግጠኛ መሆን አይቻልም። እኔም እኮ እሱን አስቤ ነው እንዴት ያለ ትምህርት ነው ብዬ ነው። አይ እኛ እናጠምቃለን። እኛ ኦርቶዶክሶች ከ40 ቀን በፊት እናጠምቃለን። እንዴት ነው የምታጠምቁት? ያው ምን መሰለህ ለሞት የሚያበቃው ጉዳይ ካለ እናጠምቃለን። ጥሩ ነው የተናገርከው። ኢት ሜክ ሴንስ። እውነት ነው። ለሞት የሚያበቃው ካለ ማጥመቃችሁ ጥሩ ነው። ግን እንዴት ነው የምታውቀው ለሞት የሚያበቃ በሽታ እንደያዘው ልጁ? በምንድን ነው የምታውቀው? ሁሉም በሽታ አፍ አለው እንዴ? ያለ በሽታ ከ40 ቀን በፊት የሚሞት ልጅ የለም? አፈና ብትገለውስ እናቱ ትን ቢለውስ? ይሄ ነው ተብሎ በሕክምና ማብራሪያ ሊሰጠው በማይችል ሁኔታ ልጁ ቢቀጭስ? ቅድም ያልከኝ ለሞት የሚያበቃው ካለን ያልከኝ ለሞት የሚያበቃው ሪዝኖች ሁሉ ዘርዝረህ አታውቃቸውም። you are taking risk ማለት ነው። ጥምቀት የሚያድነው ከሆነ you are taking risk። ለሞት የሚያበቃው ልጅ ብቻ የምታጠምቅ ከሆነ ለሞት ያብቃው አያብቃው የማታውቃቸው ብዙ ፋክተሮች ልጁን ሊገሉ የሚችሉ አሉ። ጥምቀት የሚያድን ከሆነ ልጁ ከማህፀን ከወጣ ከማይክሮ ሰከንድ በታች ያለ ሰከንድ ጻፉልኝ፣ በሱ ሰከንድ መጠመቅ አለበት። እንዲያውም ዮሐንስ 3 ላይ ነው አይደለ? ሰው ማለት እኮ ህፃናትን ይጨምራል ብላ ስትሉ ሰምቻችኋል። that makes sense። እውነታችሁን ነው። that makes sense። ሰው ከውሃና ከመንፈስ ካልተወለደ that's a good logic by the way። ታዲያ እኮ ሰው እኮ መባል የሚጀምረው አሁን በሜዲካል እንትን ልጁ አጥንትና እንትኑ መገጣጠም ከጀመረባት ከእናቱ ማህፀን ሳይወጣ ጀምሮ ፐርሰን መባል እኮ ጀምሯል አይደል? ሰው የሚባለው ከዛ ጊዜ ነው ጀምሮ ያሉ ነው። ስለዚህ እናቱ ማህፀን ውስጥ እንዳለ መጠመቅ አለበት ማለት ነው። ለምን አትለኝ? ሚስካሬጅ የሚባል ነገር አለ። ምናልባት ምን ነበር አማርኛ ሚስካሬጅ? አሁን ጠፍቶኝ ነው እንጂ በጣም ይረሳው አልመስልም። ምን ነበር ጻፉልኝ ወይ ንገሩኝ። አንዳችሁ ማይከፍታችሁ ሚስካሬጅ መጨንገፍ። ኦኬ ምናልባት ቢጨነግፍስ? ፐርሰን ነው አይደል መጠመቅ ያለበት? ፐርሰን ነው ተብሏል። እንግዲህ ሜዲካሊ ልጁ ከዛ ጊዜ ጀምሮ ፐርሰን ነው። ለዚህ ነው እኮ ማስወረድ የማይቻልባቸው እንትኖች አሉ። እኛ ሀገርም አሁን ምንድነው ዲሞክራቶች ናቸው አለ የከለከሉት ኦር whatever ሪፐብሊካን መሰለኝ። እኔ ብዙም ፖለቲካ ውስጥ የለው ከልክለው ብዙ ስቴቶች አትችሉም። አሁን አንዴ ከታወቀ ማርገዝሽን ወይ ማርገዟን ከታወቀ ሚስካሬጅ ማድረግ አትችልም። ሚስካሬጅ ማድረግማ ትችላለች ያው በአንፎርቹኔትሊ ከሆነ ነገሩ ግን በማስወረድ ግን በሌጋሊ አትችልም። በብዙ መልኩ ልጁ ሊሞት ይችላል፣ ግን ሄዳ ሌጋሊ ማስደረግ አትችልም። ለምን? ፐርሰን የገደልሽው ትባላለች። ኦኬ ፐርሰን ከሆነ መጠመቅ ያለበት እዛ ጋር ነው ማለት ነው። አይ ሳይጠመቅ ከሞተ
ሎጂካችሁ ምን ያህል ፑር እንደሆነ በአንድ ዓለማዊ ጥያቄ አፈር እንደሚበላ ላሳይ ስለፈለኩ ነው። ተወዳጊ በጣም እዛ ውስጥ አትግባ። እንግዲህ ከተወለደ ጀምሮ እንቁጠርላችሁ። እሺ ከተወለደ ስንት ሰከንድ ጀምሮ ነው መሞት ልጁ የሚሞተው? አታውቀውም። ኤ የተባለው ልጅ ሲወለድ ስንት ሰከንድ ላይ ይሞታል? ወይም 40 ዓመት እኮ ሊቆይ ይችላል ልጁ 80 ዓመትም ሆኖ ድቤ ጠግቦም ሊሞት ይችላል። ምንም በማታውቀው ነገር ነው ሪስክ እየወሰድክ ያለው ማለት ነው። ካልተጠመቀ አይድንም አይደል? የእግዚአብሔር ልጅ አይሆንም አይደል? መጠመቅ አለበት ግዴታ አይደል? እኛ አይጠመቅ አላለም ሰው የሰው ልጅ አይጠመቅ አላለም። በዛ እድሜ ግን የሚጠመቅበት ምክንያት ቃሉን ሳይሰማ ሳያምን በአፉ ሳይመሰክር መጠመቅ ያለበት ሕፃናት መጠመቅ ያለባቸው ጥምቀት ለድነት ስላላችሁ ነው እኮ። ለድነት ከሆነ አድኑታ ልጁን ቶሎ ብላችሁ። ኤቭሪ የሆነ ሰከንድ ማምለጥ እያንዳንዱ ሰከንድ በጣም ቫይታል ነው ማለት ነው። 40 ቀን ሙሉ ስትቆዩ ሆድህ ያውቀዋል፣ ልብህ ያውቀዋል። 40 ቀን ሙሉ ባይጠመቅና 39 ቀን ላይ ወይ ደግሞ ቢሞት ምንም እንደማይሆን ታውቀዋለህ። ለዚህ ነው ኦርቶዶክስ በራሷ መጽሐፍ ላይ መርሃ ጽድቅ ላይ ሳይጠመቁም ቢሞቱ ገነትን ይወርሳሉ። የአባታቸው ርስት የአባትና የእናቶቻቸው የወላጆቻቸው ርስት ገነት ከሆነች ማለት ገነት ናትና ይላል። ላሳይ ይችላሉ። ነግባ እናሳይ ጠይቀኝ። ገነትን ይወርሳሉ እንዴ ሳይጠመቁ። ጥምቀት ለድነት እኮ ያሉ ልጆችሽ እኮ ቲክቶክ ላይ የተደባደቡ ነው። አይ ነው እሱም ትምህርቴ ነው። ግን ያው ምልኛ እኮ 40 ቀን ምን ቆየው ስርዓቷ ምን መሰለ ራሳችን የፈጠርና ስርዓት አለ የመንጻትና የመርከስ 7 ቀን እንግዲህ የወንዶቹን ብታይ 7 ቀን የረከሰችበት እሱ በጣም ቆር የሚያስቀኝ። ሶስቱን ሳምንት ደግሞ የምትነጻበት ደማንበርና 40 ቀን አምጥተ እንዴ እሱ ከምጥምቀቷ ጋር ምን አገናኘው? እሱ የእናትየው ጉዳይ ነው። የልጁን ነው ከልጅ ጋር ማገናኘት ያለበት። እሱንም ያዘዘህም የለም ያደረገ ሐዋርያ የለም። ታወቆይ ነገሩ እንዳይረዝም ልመልስልህ። 40 ቀን ሙሉ የጠበቀው ልብህና ሆድህ ስለሚያቀው ነው። ከዛም በፊት እኮ ቅድም እኮ ዳጊ ጨረስን እኮ እሱን ጉዳይ። ለሞት የሚያበቃው ካለ እናጠምቃለን አለ። እንግዲህ አትሰማም እንዴ ዳጊ? እሰማለሁ። ለሞት የሚያበቃቸውን ዝርዝር አለ ወይ እጅ ላይ? ይሄ ለሞት ስለሚያበቃ በምን አወቅ አንተ? ኤ የተባለው ልጅ ታፍኖ እንደማይሞት በጣም እርግጠኛ ነህ ማለት ነው። የእያንዳንዱ ልጅ የመሞቻ ሰከንድና ሰዓት ተሰጥቷል ማለት ነው። የበሽታ አይነት ተሰጥቷል ማለት ነው። how do you know? መዳን ካለበት መጠመቅ ካለበት በሕፃንነቱ which second ነው ልጁን የሚመለከተው? ሁሉን ነገር ተቆጣጥረን አንችልም። በእግዚአብሔር ተስፋ አለን። በሱ አትጨነቅ። ሚት አድርገው። አሁን ግራ እየገባህ መጣ። አሁን እየገባህ ይመጣል። ጥሩ ነው። እንደዚህ ደስ ይለኛል። መቆጣጠር የማትችለውን ነገር መጀመሪያ ማነካካው አለ። አትነካካ። በቃ ማታውቀው ነገር አትዘባርቋ። የሚሞትበት ቀን ከታወቀ ካልታወቀ እያልክ ከፋፍለ ሐዋርያቶች ያላስተማሩትን ያልተጨነቁበትን ሁሉ ነገር ዘርዝሮ ይጽፋሉ። እንደሚጻፍ ኖሮ ወንድሜ ሚውት አድርገው። ፊትህ እየፈረሰ እኮ ነው። ዓለማይ እኮ ነው እያፈረሰብህ ያለው። አሁን ይሄ ጥያቄ ዓለማይ እየጠየቀ ነው። መቆጣጠር የማትችለው ነገር ውስጥ አትግባ። በመጀመሪያ ነገር ከተጻፈልህ ስታልፍ ነው ችግሩ። የራስን ፋብሪኬት ማድረግ ትጀምራለህ። አይ ሜክ ሴንስ ለአንድ ዓለማዊ እንኳን ሜክ ሴንስ የማያደርግ ሎጂክ ውስጥ ትገባለህ። እሺ እያለህ እኮ ነው። እሺ አጠምቃለሁ። የቱን ልጅ ላጥምቅ? 40 ቀን ላይ ላጥምቅ? 25 ቀን ላይ ላጥምቅ? 10 ቀን ላይ ላጥምቅ? ፐርሰን ከተባለበት ሰከንድ ጀምሮ ላጥምቅ? ከእናቱ ማፀን እንደወጣ ላጥምቅ? እናቱ ማፀን ውስጥ እንዳለ ላጥምቅ? ይሄን መመለስ አለብህ ግዴታ። ምክንያቱም ልጁ እንዲድነት የማይፈልግ ወላጅ የለም። ማንም ልጅ አይጨክንም። ማንም ወላጅ አይጨክንም በልጁ ጉዳይ። ልጁ እንዲድንለት የማይፈልግ የለም። ጥምቀት የሚያድን ከሆነ እኔ ያጠምቀው ነበር ልጅ። እንዴ ትቀልዳለህ እንዴ? ገና ከእናቱ ማፀን እንደወጣ ዋይ እያለ ከተው ነበር ውሃ ውስጥ። በጣም የሚገርመው ከኔ ጋር አብራ ግን ኦርቶዶክስም አታጠምቁም። ለምን? ሆዶ ያውቀዋል፣ ትምህርቷ ያውቀዋል፣ ልቧ ያውቀዋል። 3 ደቂቃ ነበር። ከዚህ በኋላ አስወርድሃለሁ። አንሚት ካርክ የመጨረሻ ነው የምነግርህ ወንድሜ፣ በጣም ከይቅርታ ጋር ዝም ብለህ ማየት ነው ያለብህ አንተ። አየህ ካቶሊክም እንደዚህ ነው። አየህ ኖራ አይዳቂ። አሁን አንቺ ትላንት መጥተሽ በምትሰጪው አስተያየት ሊፈርስ ነው ልትል ትችላለህ። አዎ ሚሊዮን ዓመት አስቆጥር። ሃምብል መሆን አለብህ እንደ ካቶሊክ። በቃ ትምክህትን መጣል አለብህ። ዓለማዊ ነው እያፈረሰብህ ያለው። አሁን ይኸውልህ ዳጊ ክርስቲያኑ አይደለም ያፈርስብህ። ዓለማዊ እንደዚህ ሲጠይቀህ መመለስ አትችልም ነው የምልህ። የሕፃናት ጥምቀት የሚያድን ከሆነ ሕፃን ማለት የቱ ነው ንገረኝ እስኪ። ሕፃን ማለት የ40 ቀን ልጅ ነው እንዴ? እናንተ ቤት የ25 ቀን ልጅ ሕፃን አይባልም እንዴ? ሕፃን ብላችሁ መቁጠር የምትችሉት 40 ሲሞላው ነው ልጁ? ጾታ አይታችሁ 80 ሲሞላት ነው ሴቷ?
እንዴ በኦርቶዶክስ ቤት እኮ ሰው ሴት ልጅ ህፃን መባል የምትችለው እኮ 80 ቀን ላይ ነው ማለት እኮ እንደሱ ከሆነ አይ ህፃን የምንለው ከእናቷ ማፀን ከወጣች ነው ካልክ ከእናቷ ማፀን ከወጣች ጀምሮ ህፃን ብለህ አጥምቃት እስኪ አታርገው you know that 80 ቀን ሙሉ ብትታገስ ልጅቷ እንደምትድን ምንም እንደማትሆን 76ኛው ቀን ላይ ብትሞት ምንም እንደማትሆን ታውቀዋለህ ሐዋርያት ትምህርት ላይ ሌለ ባተጠምቃትም እንደማትሞት መርሃ ጽድቅ ላይ ምን ብላችሁ ጻፋችሁ ሳይጠመቅ ቢሞትም ገነት ይገባል እንዴ ኦርቶዶክስ እንዴት ያለ ስትባል እኔ ማቴዎስ 19:14 ላይ አንብቤ ነው አለች ራሷን ይጠቅሶን ይጻፈችው ራሷ ሚከራከረኝ እንኳን ካለ ብላ ጠቅሳ አስቀምጣለች ልክ ወንጌል አማኞች እንደምንለው ልክ የጻናት ጥምቀትን እንደማንቀበል ወንጌል አማኞች እንደምንለው ወርድ ባይ ወርድ ሳይጠመቁ ቢሞቱ ገነትን ይወርሳሉ ብላለች እንዴት ሰው የራሱን ትምህርት ራሱ ያፈርሳል ሌላ ያፈርስብህ ምክንያቱም በሐሳብ ጠላት ስለሆኑ ያንተን ነገር ማጣጣል ስለሚፈልጉ ብለ በብዙ ነገር ልታስብ ትችላለህ እድል ስለማይሰጡ አሁን ብዙ ነህ እንደሚያስበው ማለት ነው ገባ ስለተጫኑኝ ብለ ታስባለህ ያንተን ትምህርት ግን አንተ ስታፈርሰው ግራ ያጋባል የራስን ትምህርት እንዴት ራስህ ታፈርሳለህ ይሄ እኮ የሌለ እኮ ነገር ግራ የገባው ነገር ነው ኢየሱስ ያድናል ብለ ግን አያድንም ብሉ ትምህርት አለ እንዴ ምን አይነት እብደት ላይ ብትደርስ ነው ሌሎች ያፈርሱብህ ምክንያቱም አልፈረሰም ብለ ማሰብ ትችላለህ ጠላትነት ነው ጽንፍ ይዘን ነው ትላለህ እንዴት ሰው የራሱ ጠላት ይሆናል ራሱ ጽፎ ኢትስ ኦኬ ባይጠመቁም ትላለህ እንዴ ህፃናት መጠመቅ አለባቸው ብለ ካስተማርክ በኋላ ባይጠመቁም ችግር የለውም ለነገሩ ምናምን ራሱ እኮ 40 ቀን የሚለው ቀን ማስቀመጠ በራሱ እኮ ባይጠመቁም ችግር እንዳለው ያሳብቃል ውስጡ አየህ you took a risk for 40 days that by itself shows እንትን ማንዳቶሪ እንዳልሆነ ባፕቲዝም ማንዳቶሪ እንዳልሆነ ለህፃን ያልኩት ነው ካልከኝ ደግሞ ኤክስፕሌን ማድረግ አለብህ ለሞት የሚያበቃቸውን እንደምታጠምቀው ሁሉ ለሞት ያብቃው አያብቃው ሌላው ህፃን ልጅ እንዴት አወቅስ ተባል መልስ መስጠት አለብህ እንዴት ሪስክ ወሰድክ አይ ለሞት ስንመረምር በዶክተር ተመርምሮ ለሞት የሚያበቃው በሽታ የለም በበሽታ ብቻ ነው እንዴ ህፃን ልጅ የሚሞተው ቅድም እኮ አልኩ እንዲህ ካልተነገረ አይገባም እንዲህ ዓለማዊ ካልነገረ ዓለማዊ ካልተሳለቀበት ትምህርትን ካላፈረሰው አይገባም እኔማ ከብድሃለሁ እኔማ የኢየሱስ ትምህርት አለኝ እኔማ ጠቅሳለኝ እኮ ይሄው ማቴዎስ 19:14 እልሃለሁ እኔማ ለአንድ ዓለማዊ እንኳን ፊት የማያረግ ብቁ ያልሆነ ትምህርት ነው ያለ ተራ ሰው መጥቶ ተራ ሰው ኔሴስ የሰው ተራ የለው ምንም የመጽሐፍ ቅዱስ ዕውቀት የሌለው ጨዋ በኦርቶዶክስ የምትለው ማለት ነው ምንም ትምህርት የሌለው ሰው ዝም ብሎ መጥቶ ሲጠይቅ እንኳን ለሱ እንኳን መልስ የለህም አይ ስርዓትህ ውሸትን አሳበቀብህ 40 ቀን ስትል ውሸትን አሳበቀብህ 40 ቀን ሙሉ ምንም እንደማይሆን ወላጆቹ ሰሙብህ አወቁብህ ነቁብህ 80 ቀን ሙሉ ከሁለት ወር በላይ አንድ ህፃን ልጅ ሳታጠምቅ ስትቆይ አሳበቀብህ ስርዓት ውሸትን በጣም የሚያስቀው ደግሞ ከኦርቶዶክስ ቤተክርስቲያን ውጪ ያሉ አጥማቂያን ናቸው የህፃናት ጥምቀት ለምን ለኃጢአት ሰረት ይላል ለምን ለድነት ይላል አንተ ደግሞ ጨራሽ ባስከው ነው መቼ እንደምታጠምቀም ያንተ ደግሞ አይታወቅም ቢያንስ እነዛ 40 ብለው በራሳቸው ቁጥር ፈጥረው የእናቷን የመንጻትና የረከሰችበትን ቀን ደማምረው የራሳቸው ሰው ሰራሽ ትምህርት ፈጥረው አትሊስት የሆነ ቀን ብለዋል ያንተ ደግሞ የተለየ መቼ ነው የምታጠምቀው ቆይ እስኪ አንተ ህፃናት አጥማቂ ከኦርቶዶክስ ውጭ ያለው ንገረኝ እስኪ መቼ ነው የምታጠምቀው መቼ ወላጆች ይዘው መጥተው አጥምቀውልን ሲሉ ያንተ ደግሞ ግራ ይገባው ነው በወር በ24 ሰዓት በ48 ሰዓት ስለ ድነት ነው እያወራን ያለነው አይደል ጋይስ እንዴት ነው ማትበሳጩት ሲያሾፉ በድነት ላይ ሲያሾፉ እንዴት ነው ማትበሳጩት ስለ ድነት ካወራን you can't take a risk bro እያወራን ያለው ስለ ሰው ልጅ ህይወት እኮ ነው ስለ መዳን ነው የምናወራው ይድናል ካልከኝ በጥምቀቱ ምንም ሪስክ መውሰድ አይፈቀድልህ የ24 ሰዓት ሪስክ መውሰድ አልተፈቀደልህም በጥምቀቱ የሚድን ከሆነ ካልተጠመቀ የማይድን ከሆነ ሰከንድ ሪስክ መውሰድ አትችልም ከእናቱ ማፀን ውጥት ጥምቅ ነበር ማድረግ ያለብህ ኢቭን በዛ መካከል ልጁ ሊሞት ይችላል ሳታጠምቀው ኢቭን በዛ መካከል እንኳን አይ ውሸት መሆኑን ተፈጥሮ ራሱ ተመሰክርባለች ቀደም ሲያነበው ሐዋርያት ምዕራፍ 10 ይመሰክርባል ውሸት መሆኑ አንተ መንፈስ ቅዱስ ይቀበላል ብለ ሜሮን የምትቀባው ከተወለደ በኋላ ነው ጴጥሮስ ግን እነማን እናጥምቃለ እነዚህን መንፈስ ቅዱስ የተቀበሉትን እናጠምቃለን ይጠመቁ አለ
አንተ ኦርደር ራሱ እሱ መንፈስ ቅዱስ ያለበትን ያጠምቃል ጴጥሮስ፣ አንተ ደግሞ ያጠመከው መንፈስ ቅዱስ እንዲሞላ ሜሮን ተቀበዋለህ። አንተ ግማሽ የማይባል ቁርባን ትሰጣለህ። ቁርባን የሚባል ነገር የለም። የጌታ እራት እንካ ብላ ስትለው ህብስቱን አይበላም ሕፃኑ። እሺ ጠጣ፣ አይጠጣም። ምን ይሻላል? ተፈጥሮም እምቢ አለኝ። መጽሐፍ ቅዱስ ላይም ጥቅስ አላገኘው። የገባው ወይም የተገባው ሕፃን አይደለም ይሄ ልጅ። አይ በቃ በጣት ያርጌ ቢያንስ ከንፈሩ ላይ ልቀባ ደሙን፣ ከዛ ምን ሰጣሁ ነው የሚባለው? ያው ቁርባን። እንዴ ይሄ ጌታ እራት ደም ብቻ ነው እንዴ? ደሙ ብቻ ነው? ለዛው መውሰድ የለብህም እንዴ? ከንፈር ማስነካት ነው እንዴ ጌታ እራት ተወሰደ ሲባል? አይ እምቢ አላቅም፣ በቃ ተፈጥሮም እምቢ አለኝ፣ ጥቅስ ማጣው አረጋዋለሁ በጉልበት። ሁሉ ነገር እኮ ድብልቅልቅ ያለብን፣ በሎጂክ አይሄድ፣ በጥቅስ አይሄድ። አሁን መተ ማስረዳት ያለብን መሰለ፣ ለሞት የማያበቃቸውን ህፃናት ለምን አላጠመካቸውም? 40 ቀን ሙሉ ለምን ጠበክ? አይ ዳጊሹ በሱማ መጽሐፋችን ራሱ አስፎግሮኛል እኮ። ያው ማለት በጉልበት ኖር ያለው እስከዛሬ እንደ ካቶሊክ አንድ ቀን ሰብሚት እስካርግ ድረስ ለእግዚአብሔር ቃል። የህፃናት ጥምቀት እንደዚህ ነው፣ ውሃ የበላው። ኦርቶዶክስም ሁን ከኦርቶዶክስ ውጪ ለነሱ የምታሸበሽቡ የሚሆኑ ትምህርቱ የላችሁ፣ እውነቱ የላችሁ። ሎጂካሊ ዓለማዊ ማሳመን አትችሉም። እኛን ክርስቲያኖች እኮ አይደለም ዓለማዊ ማሳመን አትችልም። አስረግጬ እነግርሃለሁ ብሏል ማንንተና ቆርጠ ላክለት። እኔም አስረግጬ እነግርሃለሁ፣ ይሄንንም ቆርጠ ላክለት። ሪስፔክትፉሊ የምነግርህ ነገር በዓለማዊ ምንም ክሉ በሌለው ሰው የሚፈርስ ትምህርትን ይዘህ የተነሳው ሰው ሰራሽ ትምህርት፣ መቼ ለታ የጀመረ ትምህርት፣ እንትና ጋር የጀመረ ትምህርት። የኛ ትምህርት ግን ከፍጡር ሳይሆን ከፈጣሪ ነው የጀመረው፣ ከኢየሱስ ነው የጀመረው። አየህ አንተ ከምናምን ከሚባል አባት ነው የጀመርከው። እኔ ደግሞ ከሱ አባት በፊት የነበረ ትእዛዙን ከሰጠ ፍጡር ካልሆነ ከኢየሱስ ነው የኔ ትምህርት የጀመረው። ያንተ ትምህርት ግን ፍጡር ከሆነ ከእንትና ነው የጀመረው። በጣም የምትወዳቸው ለምን የቸርች አባቶች እንደሆነ ታውቃለህ? እኛም we do respect and love them of course። ምን ኦፕሽን አለ ሌላ? አንተ ግን ለምን መሰለህ ሐሳብን የሚያቀነቅኑ እነከናን ትወዳቸዋለህ። ኢየሱስን አይመችህ፣ አትፈልገውም። ኢየሱስማ በጣም እየደጋገም አፈረሰ። ሐዋርያቶች እነሱ ጠላቶች ናቸው። እነሱ ጠላቶች ናቸው። ትንሽ ወዳጆችህ ምናምን የሚባል የቸርች አባት ምናምን የሚባል እነሱ አሪፍ ናቸው። እንዳንተ ያቀነቅናል፣ እንዳንተ ያስባል፣ እንዳንተ የሚወጣ በክርስቶስ ትምህርት የማይኖር አምላክ የሌለው ነው። እሱ ይመቻል። አሁን ሰው ተገኘ ትላለህ። ይሄ ነው አሪፍ ሰውዬ፣ ይሄ ሰውዬ ተመቸኝ ታውቃለህ፣ እንደኔ ነው የሚያስበው በቃ ምናምን። እነዚህ ሐዋርያት የሚባሉት የሆነ ቦታ እንኳን ተንፈስ አይሉም እንዴ? 40 ቀን 80 ቀን እንኳን ቢያንስ አይሉም እንዴ? እከሌ እንዳይሞት ብለን አጠመቅ ነው የሆነ ነገር አይሉልኝም እንዴ? እነሱ ኢየሱስ ምናምን አልተመቸኝም። እኔ እንትናን ቸርችፋ በጣም እሱ ነው በተደጋጋሚ እና 5ኛው ሴንቸሪ ላይ እንትን በተደረገው ጉባኤ ምናምን ብዬ አምታታለሁ። አታም ስል ዳር ትይዛለህ ማለት እዚህ ጋር ነው። አሁን ለእኔ ለክርስቲያኗ ለምትመልሰው ዓለማውያኖች እየጠየቁህ ነው። ምንድነው መጽሐፍ ላይ ጻፍከው? ሄጄ እኮ አነበብኩት። ባይጠመቁም ችግር የለም ብለሃል፣ ገነትም ይገባሉ ብለሃል። ችግር የለውም ብቻ እኮ አይደለም እኮ ደግሞ ያልከው እኮ ምን መሰለህ፣ መርሃ ጽድቅ ላይ ችግር የለውም ብትሉ ኦርቶዶክሶች ደግሞ አንድ ነገር እኮ ነው። ችግር የለውም ብቻ ሳይሆን ዴስቲኔሽናቸውንም ተናግራችኋል። ገነት ይገባሉ አላችሁ እንዴ? ይሄ እንግዲህ ታይፒንግ ይረር ነው እንዳንል ጥቅስ አስቀመጣችሁ። ጭራሽ ምን ጥቅስ ስንል እኛ ወንጌላውያኖች ምን ጠቅሰው ግራ እኮ ገባን። በእርግጥ ጥቅሱ የኛ ብቻ ነው አላለም። ማንም ሰው ለእግዚአብሔር ቃል ሰሚት የሚያደርግ ከሆነ ለዛ ቃል የሚገዛ ከሆነ ያንን ቃል መጠቀም መብት አለው። ማን ነው ለጴንጤ ብቻ የሸለመው? ስለዚህ ኦርቶዶክስም ተጠቀመችበት። አሁን እንዴት ሰው የራሱን ትምህርት ራሱ ያፈርሳል? የራስህ ጠላት you gotta explain this። ወይ ሁለት ትምህርት አለን ማለት አለባችሁ። መጠመቅ አለበት፣ ጥምቀት ለድነት፣ ጥምቀት ለኃጢአት ስርየት ትልና ሌላኛው ትምህርታችን ደግሞ ባይጠመቅም ችግር የለውም ገነት ይገባል። ማቴዎስ 19:14 መርሐ ጽድቅ ላይ ይገኝላችኋል። ብዙ ቦታዎች ላይም አስተምረናል። ይሄ ነው ኦርቶዶክስ ማለት ይሄ ነው። እኔ ሁሉንም ማለት አልችልም። ውዳሴ የምትፈልጉ አላችሁ በጣም ጥቂት ሰዎች፣ ሁሉንም ማለት አልችልም። በተለይ መሬት ላይ ያለችው ቤተክርስቲያን ኧረ ተው እሷን ከኤርሚ ጥሩ መንገድ ጀምሯል። ሪስፔክት በጣም እናከብራቸው። የመካኒሱስ የሉተራን እኔ ላይ ኢንቨስት ስፔሻሊ እኔ ፐርሰናሊ ብትጠይቁኝ እኔ ላይ ኢንቨስት ያደረገችው መካኒስ በጣም ሪስፔክት ማረጋት በጣም ነው ኢንቨስት ያደረገችው። በጣም አንዳንዴ አልጋይ ላይ ተኝቼ የሰማሁት ቅዳሴ ያለ እውነቴን ነው የምላችሁ መካኒሱስ በሬ ላይ ስለነበረች ማለት ነው። እስከዚህ ሰከንድ ድረስ አይደለም ከዚህም በኋላ ሪስፔክት አደርጋታለሁ። ቤተክርስቲያን ነው እንትን ምን ሄደውን ትክክለኛ መንገድ እንሄዳለን። ድሮም ሪስፔክትፉሊ ስንጠይቅ ይመልሱልን አልነበር? ዛሬም ይመልሱልን፣ ምንም ችግር የለባቸው። እንደዛ መሬት ላይ እንወርዳለን። ኧረ በጣም የተከበሩ አገልጋዮች አሉ።
በጣም ሪስፔክት የምናደርጋቸው እድሜያቸው ምናቸው በጣም ነው የምንወዳቸው መካነ ኢየሱስ ሉተራኖች። ጥያቄ ያለብን ከእናንተ ጋር እንጨርሳለን። እዚህ ሰፈር ግን 3-4 ሰዎች ጋር ፐርሰናል እንትን ልፊያ አላረግም። ለምሳሌ ለእኔ ለክርስቲያኑ ተወውና ለዓለማዊ እንድትመልስ እፈልጋለሁ። እምነቱን መቀላቀል ለሚፈልግ ወደ ኦርቶዶክስም በለው ወደ አንተ እዚህ ጋር የምታቀነቅነው መሬት ላይ ኤግዚስት ወደማታደርገው መካነ ኢየሱስና ሉተራንም በለው ይሄንን መመለስ አለብህ። ስለዚህ በአንተ ትምህርት መሰረት ከእናቱ ማህፀን የወጣ ልጅ ተጣድፎ መጠመቅ አለበት። ምክንያቱም ኤቭሪ ሰከንድ ኤቭሪ አወር ያንተን ትምህርት ያፈርሳል። 1 ሰዓት ሙሉ ሳታጠምቀው ቆየ ማለት ትምህርትን አፈረሰብህ ማለት ነው። ተበላህ ማለት ነው። ወይ የዋን አወር እንትን አለ ግሬስ ፔሪድ አለ ብለህ አዲስ ትምህርት ካላመጣ በስተቀር የ40 ዴይስ ግሬስ ፔሪድ አለ 40 ከሞላ በኋላ ግን መልአኩ ይቆጥርና ከዛ እንትን ብትልና እንዴ ካም ኦን እንዴ ሼም ነው። በጣም ሼም ነው። በዓለማዊ የሚፈርስ ትምህርት ካለ ሼም ነው። ለሙግት እንኳን የማይበቃ ነው። ለሙግት እኮ ነው የምልህ። አንብቦ የማያውቅ ገልጦ የማያውቅ ሰውዬ ስትነግረው ገና ሲጠይቅህ አትመልስለት። ምን ብለህ ትመልስለታለህ? እኛ እናጠምቃለንም አናጠምቅም ትምህርት መልስ ሊሆን ይችላል? አይችልም። ውሸታም ትምህርት ነው ማለት ነው። ሰው ሰራሽ ትምህርት ነው ማለት ነው። እንዴት 2 ነገር ትምህርት ሊሆን ይችላል? ያድናል አያድንም? ጽፈህ አትመህ አሰራጭተህ ኢትዮጵያ ኦርቶዶክስ ተዋህዶ ብለህ በደንብ አድርገህ ይኸው አለን እኮ መጽሐፉ ልናሳይ ይችላል። ገጽ በቀዝ እናሳያለን። ታያስካይስ ታምታታ ወጠረው እኮ ሰው አንዳንድ እኮ ደስ ይላል እኮ ጎበዝ ዓለማዊ ሲሆን ጎበዝ መናፍቅ ሲሆን እኮ ደስ ይላል እኮ ለሕክምናም ይመቻል እንዴ። ያመኛል ላያመኝም ለሚል ሰው እንዴት አይነት ሕክምና ነው የምትሰጡት? ዶክተርዬ ይሸቀሽቀኛል ተሽሎኛል ለሚል ሰው ምን አይነት ሕክምና ነው የምትሰጡት? ግራ አታጋቡን እንጂ 2 ወንጌል ትጽፋለህ። that's crazy እንዴ። እኔ ከኔ ጋር ማወያየት ከወንድሞቼ እህቶቼ ጋር ማወያየትማ በጣም ክብር ነው። ምክንያቱም የምናወራህ እንደ እግዚአብሔር ቃል ነው። come on start making sense just start making sense በእናት መቼም ወንጌልህ የዳነን ለማዳን አይደለም አይደል? ያልዳነን ለማዳን ነው መቼም አይደል? ምን እኔማ ኦልሬዲ እኮ ጌታ ገዛኝ እኮ በደሙ ምን ታድነኛል? የዳነን ለማዳን አይደለም የኔ ወንጌል። ሊያጸና ሊያበረታቸው ይችላል። በክርስትናቸው እንዲበረቱ ሊያረጋቸው ይችላል። ኦፍ ኮርስ ወንጌል ያስፈልገንም እያልኩኝ አይደለም። ስለ መዳን ካወራኸኝ ግን የዳነን ለማዳን አይደል? ላልዳነው ለዓለማዊ ግን you gotta make sense 2 ነገር ይዘህ አንዱን ያዝ ችግር የለውም። እስክትባንን ድረስ ብዙ ዓመታት እንሄድና እንደ ካቶሊክ አንድ ቀን በጣም ዱላው ሲበዛብን ያው ሰማይ ነው የሚደበድብ እኛ አይደለንም ቃሉም የሰማይ ስለሆነ ያኔ እንቀይራለን። ከ500 ዓመት በኋላ ሊሉን ይችላሉ መመናቾችን። ይሁና ታዲያና ታዲያ ተሸንፍክ ነው ምን ታደርገዋለህ ታዲያ ብለን ላሽ እንላለን ከሆነ ያው እንግዲህ you can't make sense ግን እስከዛው ድረስ thank you guys አመሰግናለሁ። ጸጋ ይብዛልህ ዳጊ። እሺ ብዙ ነው ያለ አሎ ቴንክ ዩ ዳጊ ተባረክ። ብዙ ያው መቀጠል ይችላል። ቴንክ ዩ። እሺ ያው ቅድም ኤርሚ እያለ የነበረው ምንድነው የእግዚአብሔርን ቃል ሊሰሙት የሚችሉት ያው ትላልቅ ሰዎች ናቸው። እነዛ መስማት የሚችሉ ሰዎች ያው ጆሮ ያላቸው ሰዎች ማለት ነው ብሏልና ይሄ የተሳሳተ መሆኑን ልነግረው ይገባል። ምክንያቱም የእግዚአብሔር ቃል የእግዚአብሔር መንፈስ ነው። ስለዚህ የግድ ሰው ጆሮ ስላለው አይደለም የሚያምነው ወይም የሚሰማው። ምክንያቱም መጥምቁ ዮሐንስም ኢየሱስን በመንፈሱ ራሱ ተረድቶ ዘሏልና የግድ ሰው አዋቂ ወይም የሆነ ደረጃ ስለደረሰ አይደለም የሚያውቀው። ሌላው ደግሞ እንግዲህ ኢየሱስ ክርስቶስ ራሱ እንዲጠመቁ የሚፈልገው እንዲድኑ የሚፈልገው ወደሱ እንዲቀርቡለት የሚፈልገው ራሱ ቃል በቃል የተናገረው እናገራለሁ። ሕፃናትን ተዋቸው፣ ወደ እኔ ይምጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደዚህ ላሉት ናትና ብሏል። ይሄም ያው የማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይ ሕፃናቶች ወደ መንግስተ ሰማያት የሚገባቸው እናም እንደዚህ ናቸው እንደዚህ ላሉት ናቸውና ያው እነዚህ አይነቶቹ በወሳኝነት እንዳውም ካዋቂው በመጀመሪያ የሚቀድሙት እነሱ ናቸው። ስለዚህ
ህፃናትን ማጥመቅ ግዴታ ነው፣ ወደ ጌታ ማቅረብ። ምክንያቱም በጥምቀታቸው ስለሚድኑ ማለት ነው። እንዳልኩት ደግሞ የሚነገረው ቃል በእነሱ ላይ የሚደገመው ቃል የቅድስት ሥላሴ ቃል ነው። ስለዚህ ይህን ቅድስት ሥላሴን ያምናሉ፣ ይቀበላሉ ህፃናቶች የእግዚአብሔር መንፈስ ስለሆነ ማለት ነው። ብዙ ወይ ይሰማሉ። አሁን የጠቀስከው ጥቅስ ላይ ጥምቀት ብለህ ጨመርክበት ራስህና እኔ ደግሞ መጽሐፍ ቅዱሱን ገልጬ ሳይ አላገኘውም ጥምቀት የሚል። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። ኦፍኮርስ ከዛ እንዲመጡ ምናምን ብለህ በራስ ትምህርት ሰራበት የእግዚአብሔር ቃል ላይ። እንዴት ነው ነገር? ጥምቀት አላየውም እዚህ ጋር ጥምቀት አለ። ደግመው ተሳስቼ ነው ቢኔ እኔ ወደ ስራ ልመለስ ነው። በጣም ከይቅርታ ጋር እችንም ጥያቄ ጨምረ ያንተን እንደመለሰልህ ከየት እንደጨመራት እሷን እንዲነግርህ እፈልጋለሁ። የኔም ጥያቄ ስለሆነ ሌላው ደግሞ ህፃን ማለት ምን እንደሆነ አሁን ያብራራል። ይሄ ሁሉ ነገር ነው ህፃናት መጠመቅ አለባቸው። ህፃን ማለት የቱ ነው? የአንድ ሰከንድ ልጅ ነው ህፃን? የ10 ቀን ልጅ ነው? የ20 ቀን ልጅ ነው? ምክንያቱም በካቶሊኮች ቀን የላቸውም። 40-80 አትሉም አይደለ እኮ? ንገሩና በስንት ቀን ነው መጠመቅ ያለበት? በወላጆች ኮንሴንት በአያቶቹ ኮንሴንት ነው? ማን ያለው? የቱ ሐዋርያ ነው ስለ ኮንሴንት ያወራው? ስለ ሐዋርያ ማን ነው? ስለ እናት ስለ አባት ኮንሴንት ስለ አያት ኮንሴንት ያወራው የቱ ሐዋርያ ነው? መጠመቅ ያለበት ህፃን ከሆነ ህፃን እኮ ማለት እኮ የአንድ ሰከንድ ህፃን ልጅም ህፃን ነው። ማን አንተ ሰዓቱን ዲተርምን የምታደርገው? እንዳንተ እኮ ትምህርት እኮ ልጁ ሳይጠመቅ ከሞተ እኮ አልዳንም ማለት ነው፣ ገደልከው እኮ ማለት ነው። ወንጌል ቢሆን ኖሮ ገለኸው ነበር። አየህ ወንጌል አለመሆኑ ጠቀመው እንጂ ልጁ ውሸት መሆኑ ሰው ሰራሽ ትምህርት መሆኑ ጠቀመው ልጁ እንጂ እንዳንተ እኮ ቢሆን የ24 ሰዓቱን ልጅ ገደልከው ማለት እኮ ነው። የዘላለም ሕይወት አሳጣኸው ማለት እኮ ነው በአንተ ኮንሴንት። አየህ ወላጆቹ ምን ሰከንድ ላይ ይሙት እንደማያውቁ ሰዎች ኮንሴንት ምንድን ነው? በእነሱ ፈቃድ። አየህ የልጁ መዳን በእነሱ ፈቃድ ተወሰነ ማለት ነው። የእውቀት ሊሚቴሽን ባለባቸው ወላጆች ልጁ በስንት ቀን በስንት ዓመቱ እድሜ ጠግቦ ይሁን ይሙት በማያውቁ ወላጆች የዘላለም ሕይወቱ ዲተርሚን ተደረገ እኮ ማለት ነው። ምን አይነት ሪስክ ነው የምትወስዱት? እውነት የሚያድን ቢሆን አየህ ሪስክ የምትወስዱት ለምን እንደሆነ ታውቃለህ? ምክንያቱም you know deep in your heart ልጁ ምንም እንደማይሆን ልባችሁ ያውቀዋል። አየህ ተጣጥቦ አገር ባህል ልብስ ተገዝቶለት እንትን ካሜራማን ቀጠሮ ተይዞ ምናምን ሄዳችሁ የምታጠብቁት ለመሰለ ልባችሁ ያውቀዋል። ያ ሁላ ሰዓት ስትዘናጉ ቢሞትም ምንም እንደማይሆን ግን መወርደቱን አትፈልጉትም። እንደ ካቶሊክ ለማመን ያማችኋል። ህፃናትን አሁን እድሜዋን ጠብ አድርግልን እስኪ ንገረን። አሁን የቢኒን ጥያቄ መልሰህ ጀምር። እኛ ህፃንን ስናጠምቅ ከሌ በዚህ ቀን እንዳደረገው በዚህ ሰከንድ እንዳደረገው ወይም ሪስክ ስንወስድ ማን አለብኝነት ይዞን ነው በልና ንገረን። ቴንክ ዩ። እሺ ህፃን ዲፋይንድ ላድርግለት። ህፃን ያው የተወለደ ልጅ ነው። በማህፀን ያለ ገና ጽንስ ስለሆነ ያ ህፃን አይባልም። ግን ሰው መባል የሚጀምረው ከጽንስ ጀምሮ ይሄ ካቶሊካዊ ትርጉም ይሄ ነው ማለት ነው። ሌላ ደግሞ ህፃንን ኢየሱስ ክርስቶስ ራሱ ስላዘዘ ነው። አዎ ቅድም ተናግሬያለሁ እኮ ኢየሱስ ክርስቶስ ህፃናትን አትከልክሏቸው፣ ወደ እኔ ያምጧቸው፣ መንግስተ ሰማይ ለነሱ ያሉት ናቸው ማለት ነው። አንድ ሰው ከተጠመቀ ምክንያቱም የሚሰማው ቃል በውስጡ ያለው ቃል የእግዚአብሔር መንፈስ ነው። የእግዚአብሔር ቃል በዛ ላይ ከተነገረ በእርግጠኝነት ህፃኑ ይሰማል። ስለዚህ መጠመቅ ይችላል። ስለዚህ በዛው ሚድናል ህፃኑ ማለት ነው። ዋናው መሰረቱ እሱ ነው። የግድ አንድ ሰው ወይም 60 ዓመት ወይ 30 ዓመት መሆን አይጠበቅበትም የእግዚአብሔርን ቃል ለመስማት ማለት ነው። የእግዚአብሔርን ቃል እኮ በምንም የሚገደብ ነገር የለም። ነፍስ እስከተፈጠረች ድረስ ስጋ ነው እንጂ የሚያድገው በእግዚአብሔር የተፈጠረችው ነፍስ እኮ እግዚአብሔርን መለየት ታውቃለች፣ የእግዚአብሔርን መንፈስ ታውቃለች። ይሄን ደግሞ ቡዜ እሰማለሁ ወይስ እኔ እሰማለሁ? ወገኖች አሉ ዳጌ ካለው እስቲ ኮንፈርም አድርግልኝ። የምሰማ ከሆነ ትሰማለህ? ቢኒ ያውራ እኮ ብለን ነው ምንም ማውራት የሚፈልጋት የዘለለው ብዙ ይሰማል። ጥቅሱ ላይ እኮ አሁንም እኮ ጨመረበት፣ ግን ጥቅሱ አይልም እንደዛ ጨማሪ እዛ ቤት ጥምቀት ምናምን ብሎ ጨመረበት። ግን አሁን እዛ ላይ ጥቅሱ ላይ እኔ እንደዛ የሚል ነገር የለም። እንዲህ ከሆነ እንደዚህ ስለሆነ ያውን ኢየሱስ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ሲል ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ያልኩበት አያችሁ፣ እነሱ ሲወለዱ ከዛ ለእነሱ ናት መንግስተ ሰማያት ስላልኩኝ
መጀመሪያ አጥምቋቸውና ከዛ በኋላ ወደ መንግስተ ሰማያት እኔ ያስገባቸዋለሁ ወይንም ይገባሉ የሚል ትምህርት አንተ ጨመርክበት ወንድሜ። መጽሐፍ ቅዱስ ውስጥ የለም፣ እንደዛ አላየሁም። እኔ አልጨመርኩትም። እንግዲህ ይህንን ልጆቹን የከለከሏቸው የነበሩ ደቀ መዛሙርት ናቸው። ቅድም ሲነበብ እኔና ኤርሚ ስናነበው የነበረው ከምንድን ነው የከለከሏቸው? ወደ ኢየሱስ እንዳይመጡ ነው ህፃናቶች። ኦኬ፣ ፊዚካሊ ወደ ኢየሱስ እየሄዱ ነበር በሰዓቱ። ህፃናቶች ወደ ኢየሱስ እየሄዱ ነበረ፣ እየሮጡ ኢየሱስን ወይ እየሮጡ እየተራመዱ የሚሆን ብቻ ወደ ኢየሱስ እየሄዱ ነበር። ደቀ መዛሙርቱ ከለከሏቸው። ከዛ ሰዎች እያመጧቸው ነበር። ያው ወደ ኢየሱስ ሰዎች አመጧቸው። ያው ህፃን አለ፣ ትንሽ አለ፣ የሚታቀፍ አለ። በቃ ህፃናት የምንለው አለ። የሚታቀፍ መቼስ አይራመድም። የ40 ቀን ልጅ ይራመዳል? አሁን እኮ ወደ ኢየሱስ ፊዚካሊ የመጣው የ40 ቀን ልጅ ነው ማለት ህፃን አይደለም እንዴ? የሚታቀፍ ልጅ ህፃን አይደለም? አይ ወደ ኢየሱስ ይመጡ የነበሩት እነኛ ህፃናት፣ ይከለከሉ የነበሩት ህፃናት የ40 ቀን ልጆች ናቸው ወይንም ሰዎች እንዲጭኑባቸው ኢየሱስ ክርስቶስ እጁን እንዲጭንባቸው ነው እንዲጸልይ ህፃናትን ወደ እርሱ አመጡ ነው የሚለው። እስቲ አንብበው እና ከዛ በኋላ ከጥምቀት ከለከሏቸው ወይስ ጌታ ጋር እንዳይመጡ ከለከሏቸው? ከዛ ጌታ ደግሞ ምን አላቸው? ህፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነርሱ ያላት ነው ማለት። ስለዚህ አንድ ሰው ሲጠመቅ ይድናል አይደለ? እኔ እዛ ጋር ስለ ጥምቀት ምንም ሲወራ ላየው። አሁን እዛ የተነገረበት ቦታ ላይ እስቲ ጥምቀት የሚል ሀሳቡ ራሱ እንደው እነኚህ ህፃናቶች በውሃ ውስጥ ይለፉና እኔ ጋር ይደርሳሉ ነው ያለው ኢየሱስ። እሺ መጀመሪያ ካነበብነው ላይ እንሄድና የሐዋርያት ስራ ምዕራፍ 2 ቁጥር 38 ላይ እንሄድና ምንድን ነው የሚለው? እዚህ ወንጌሉ ላይ ቆመን ወንጌሉ ላይ አንተ ጨምረሃል። ኢየሱስ ያልተናገረው ላይ አንተ ጨምረሃል። ኦኬ። ስለዚህ እዚህ ወንጌሉ ላይ ቆመህ ጥምቀቱን አስረዳኝ። እሺ ምን አለ ኢየሱስ ክርስቶስ ስለ መንግስተ ሰማያት እንደነዚህ ላሉት ነውና አለ። ስለዚህ መንግስተ ሰማይ ማለት ደግሞ እንግዲህ የመዳን ጉዳይ ነው። ወደ እግዚአብሔር መንግስት የመቀላቀል ከእግዚአብሔር ጋር ህብረት የማድረግ ጉዳይ የእግዚአብሔር ልጅነት ነው እንግዲህ መንግስተ ሰማይ። ስለዚህ ወደ መንግስተ ሰማይ ወደዛ ልንገባበት የምንችልበት መንገድ ምንድነው? አንድ ሰው ሊድንበት የሚችል ያመንና የተጠመቀ ይድናል ይላል አይደለ? ማርቆስ 16 ላይ ማለት ነው። ስለዚህ በዛ መሰረት ወደዚህ መንግስት ለመግባት ህፃናቶች እንዳውም በቅድሚያ ቦታ እንደሚሰጣቸው መከልከል እንደሌለበት የግድ እንደ አዋቂዎቹ ከነሱ ኮንፈርም ማድረግ እንደማያስፈልግ ማመናቸውን አለማመናቸውን ኮንፈርም ማድረግ እንደማያስፈልግ ቀጥታ መጠመቅና ወደ እግዚአብሔር መንግስት መምጣት እንዳለባቸው ማጥመቅ እንዳለብን ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ጌታ ያለው ነው። ትክክል። እሱ ጋር እኮ ተስማማል። አሁን የምትለይ ላይ በጥምቀት ወደ እኔ ይምጡ ብሏል ወይ ኢየሱስ? በጥምቀት ብሏል። ለምንድን ነው ያላለው? አንብበው፣ ደግማ አንብበው። እዚህ ላይ ሳይሆን እኔ ያስኩት መጽሐፍ ቅዱስ ላይ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። ትክክል። ህፃናት ወደ እኔ ይመጡ ዘንድ አጥምቃችሁ አምጧቸው፣ ከዛ በኋላ ወደ መንግስተ ሰማያት አስገባቸዋለሁ ያለበትን ግን አላውቅም። አንተ የጨመርከው ነው አይደለም? በጥምቀት እኮ ወደ እሱ አይደለ እንደምናመጣው አይደለም። ስለ ህፃናት ሲናገር ወደ ጌታ ነው የሚመጣው አይደለ? ስለ ህፃናት ሲናገር ፕሪኮንዲሽን አላስቀመጠም። ማመን አለባቸው፣ መጠመቅ አለባቸው፣ ምናምን አለባቸው ብሎ ምንም እንደውም አትከልክሏቸው አለ። መንግስተ ሰማይ እንደነሱ ላሉ ናትና አንተ ነህ ጥምቀት የከተትከው፣ መጠመቅ አለባቸው። እሺ በጣም ጥሩ። መጠመቅ አለባቸው ያላለውን ብሏል ብለህ ዋሸህን። መጽሐፍ ቅዱስ አላለም። አንተ ግን ብሏል ብለህ ዋሸህን። የት አለ ጥቅሱ? እኔ አይደለም ሐዋርያ ጳውሎስ ነው ያለው።
ሐዋርያው ጴጥሮስ ነው ያለው ቁጥር 38 ላይ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ ብሏል። የ40 ቀን ልጆች በመንፈስ ቅዱስ ተጠመቁ አለ። እያንዳንዳችሁ ስላለ ህፃናትም ያካትታል። ስለዚህ የ40 ቀን ልጆች ተጠመቁ አለ። የ40 ቀን ልጆች ተጠመቁ አለ። ወይንም ሴት ከሆናችሁ ደግሞ 80 ቀን ተጠመቁና የእግዚአብሔር ልጆች ትሆናላችሁ አለ። እንግዲህ ሁሉም ቤተክርስቲያን የራሱ ትራዲሽን አለው። እንደ ካቶሊክ ነው የሚመልሰው። ምናልባት ትራዲሽኑ የትም አይደለማ። እኔ አይደለማ 40 ወይም 80 ያልኩት እኔ አይደለሁም። ብዙ ነህ። እኔ አይደለም። ትራዲሽኑን ወደ ጎን አስቀምጥ። እኔ ስለ ትራዲሽን አያገባኝም አልኩህ እኮ። ትራዲሽን ምናምን አትበለኝ። ቅዱስ ቃሉ ላይ ስታነብ፣ አሁን በተለይ ወንጌሉ ላይ ስታነብ ምን ብላል? ኢየሱስ ያላለውን ቀላቅላል። ኢየሱስ እዛ ጋር በጥምቀት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል አላለም? እዚህ ጋር መጀመሪያ ብሏል ወይ አላለም የሚለው መስማማት አለበት። እኔ ያልኩት እንግዲህ በዛ ኢየሱስ ያለው እንደዛ ነው ወይስ አይደለም? ኢየሱስ በጥምቀት አምጧቸው ወደ እኔ ብሏል ወይስ አላለም? መጀመሪያ ይሄንን የኢየሱስን ንግግር በደንብ ተስማምተን ነው ማለፍ ያለበት። ቆይ መጽሐፍ ቅዱስን እኮ ነጣጥለህ ከፋፍለህ ልጨርሰው ነው እኮ አንተ ራስህ በዚህ አነጋገርም ማለት ነው። ሐዋርያ ጳውሎስ ያለውን ነገር ልንገርህ። በቃ ተጠመቁ በመንፈስ ቅዱስ ስጦታን ትቀበላላችሁ አለ። ኢየሱስ መጀመሪያ ያለውን ነገር ተማምነን እንለፍ። ኢየሱስ ሕፃናትን በማጥመቅ ወደ እኔ አምጧቸው ብሏል ወይስ አላለም? እንዴ ሪፈር ማድረግ አልችልም። ኢየሱስ ብሎ ሌላ የወንጌል ቃል ሪፈር ማድረግ አልችልም። እዚህ ጋር ቀጥታ ሁሉ ነገር ዝርዝር መጻፍ አለበት። እንደዚህ ሐዋርያቶች እኮ አብራርተዋል፣ በተግባር አሳይተዋል። እንዴት ነው ቆይ አንተ ጨማሪ ቀናሽ አይደለም። እሱ እኮ የተሳሳተ የመጽሐፍ ቅዱስ አነባብ ነው እያነበብክ ያለው። መጽሐፍ ቅዱስ እኮ የህይወት ታሪክ አይደለም ወይ ዝርዝር መመሪያ አይደለም። እና ምንድነው መመሪያ? አንተ እኮ ያልከው ያለ መመሪያውን አንጣው ህፃናት መጠመቅ አለባቸው መመሪያ አንጣ ነው እያልከ ያለው። ይህን መመሪያ ደግሞ ሙሉ ለሙሉ ልናገኝ የምንችለው ከሁሉ ጋር አያይዘን ሐዋርያ ስራ እኮ መጽሐፍ ቅዱስ ነው እንዴ፣ የተቀደሰ መጽሐፍ ነው። የሐዋርያ ስራ ላይ ጠቀስኩ። ከዛ ጋር አያይዘን ልነግርህ ከዚህ ጋር አፍልቅ ምን ማለት ነው? የሐዋርያት ስራን ጨምረህ ሌላም የመጽሐፍ ቅዱስ ክፍል ጠቅሰህ እንድታስረዳኝ እፈቅድልሃለሁ። መጀመሪያ ግን እኮ ታዲያ ምንድነው እዚህ ላይ አንተ እዚህ ላይ ችግር ያልከው ለምንድን ነው? አንተ ሌላ መጽሐፍ ቅዱስ እኩል ከሁሉም ጋር እኩል የሚታይ ነው። ኦኬ ስለተያዝክ በጣም መጮ ጀምራለህ። አድምጠኝ ነው ያልኩ። እድል እሰጥሃለሁ። ከሌላ የመጽሐፍ ቅዱስ ክፍል ላይ እያጣቀስክ የ40ና የ80 ቀን የህፃናትን ጥምቀት እውን እንድታደርግልኝ እድል እሰጥሃለሁ። ግን በመጀመሪያ ወንጌሉ ላይ ያነሳኸው ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል ጌታ ያልከውን በጥምቀት እንዲመጡ እንዲጠመቁ ከዛስ የእግዚአብሔርን መንግስት እንዲወርሱ ብለህ ጨመርክበት። ኢየሱስ አንተ ያልከውን እዛ ጋር ወንጌሉ ላይ ያነበብከው ወንጌል ላይ ብሏል ወይስ አላለም? መጀመሪያ ከሱ ጋር ተማምነን እንለፍና ኮንቴክስት አድርገን ብትነግረኝ እፈቅድልሃለሁ። ወንድሜ ስማኝ መጀመሪያ ስማ። ኢየሱስ ክርስቶስ እንግዲህ ህፃናት ወደሱ እንዲመጡ እንዳልከለከለ ማረጋገጫ አግኝታል ነው አይደለም? አላገኘህም? ኢየሱስ ክርስቶስ ቆይ መጥቷል አልመጣም? ኢየሱስ ክርስቶስ ህፃናት አልከለከለም ነው? ህፃናትን ከልክሏል አልከለከለም? ሰምተሃል ወይ ብራዘር? ለምንድን ነው ግን ሰምቻለሁ 40-80 ያልከው የኢትዮጵያዊ ትራዲሽን ነው። ኢትዮጵያዊ ትራዲሽን ነው። እንደየሀገሩ ሁሉም ትራዲሽኑ ይለያያል። አድምጥ እዴ ብዙ ምን ሆነ ነው 40-80 እኮ ብቻ አላልኩህም። 40-80ውንም በኋላ ላይ እናወራዋለን። ኢየሱስ እዛ ጋር ህፃናት ወደ እኔ እንዲመጡ ዘንድ አትከልክሏቸው ሲል ስለ ጥምቀት አንዳች ነገር ተናግሯል ወይ? ይሄንን ቀጥታ መልስልኝና 40-80 ከዛ ጥምቀት ኮንቴክስቹዋሊ ከሌላም የመጽሐፍ ቅዱስ ክፍል ምናምን የሚለውን እናወራለን። ኢየሱስ ግን ብሎታል ወይ? አንተ የኢየሱስ ቃል ላይ ደርበ ስላወራበት አንተ ያልከውን እሱ እዛ ጋር ብሎታል ወይ? በቃ ይሄንን ብቻ መጀመሪያ መልስልኝ፣ ከዛ ሌላውን እድል
በመጀመሪያ የምለው ነገር ምንድነው? ኢየሱስ ክርስቶስ ኦልሬዲ ተናግሯል። እንዲጠመቁ ልጆች ወደሱ እንዲመጡ ፈቅዷል። ያነበብክልኝ ክፍል ላይ እንደዛ ይላል። ኢየሱስ ወደ እኔ እንዲመጡ አጥምቋቸው ብሏል። አብሶሉትሊ በጣም በእርግጠኝነት ኢየሱስ ክርስቶስ ወደሱ እንዲመጡ ሰዎች ፈቅዷል። ህፃናቶች እንዲመጡ ፈቅዷል። ለአንብበውና እስቲ አንተ የቱ ጋር በጥምቀት ይምጡ እኔ ጋር እንዳለ ትነግረኛለህ። ነገር ግን ኢየሱስ ህፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነሱ ላሉ ናትና አለ። እጁንም ጫነባቸውና ከዚያ ሄደ ይላል። የቱ ጋር ነው በጥምቀት ይምጡ ያለው? ኢየሱስ ያለውን ቀጥታ ቨርቤትም ነው የተናገርኩት፣ ቃል በቃል የት አለ? ስለዚህ ኢየሱስ ክርስቶስ መቼ ተናገረ ስለ ጥምቀት? ከሞተ በኋላ እና ከተነሳ ነው አይደለ? እዚህ ጋር አሁን ፕሊዝ አንድ ኮንቴክስት ላይ ቆመን እያወራ ነው ወንድሜ። ሌላ ቦታ እድል እሰጥሃለሁ አሉ እኮ ከመጽሐፍ ቅዱስ አንጻር ነው። ከዛኛ ከሌላ ክፍል ከሌላ ምዕራፍ ጋር ከሌላ የመጽሐፍ ቅዱስ ክፍል ጋር ሆኜ ነው ማብራራለህ። ብዙ ነው። ከመጽሐፍ ቅዱስ አንጻር እሰጥሃለሁ ጊዜ አልኩ፣ እሰጥሃለሁ። ይሄ የህፃናትን ጥምቀት ከመጽሐፍ ቅዱስ እንዴት ነው አንተ ታዲያ እንደዛ ከሆነ ለምን አንተ አንዱን መጽሐፍ ብቻ? ብራዘር አድምጠኝ። ከመጽሐፍ ቅዱስ አንጻር እድል እሰጥሃለሁ። የተለያየ ጥቅሶችን ጠቅሰ የህፃናትን ጥምቀት ኮንቴክስቹዋላይዝ ማድረግ ከፈለግ እድል እሰጥሃለሁ። ነገር ግን ቀጥታ ኢየሱስ የተናገረው ላይ ቆርጠህ ስለጨመርክ መጀመሪያ ቃል በቃል ኢየሱስ የተናገረው ላይ አንተ ቆርጠህ ስለጨመርክ እሱ መጀመሪያ አንተ ያነሳው ሐሳብ ላይ ኦኬ፣ ማቴዎስ 19:14 ላይ ያለውን ሐሳብ መጀመሪያ ቀጥታ ኢየሱስ እንደዛ ብሏል ወይ አንተ እንዳልከው ህፃናት ተጠምቀው ወደ እኔ ይምጡ ብሏል ወይ የሚለውን ቃል በቃል እዛ ጋር አለ ወይ ወይንም የለም ወይ? ይሄንን ሳንተማመን ሌላ ቦታ ሄደ ህፃናትን ጥምቀትን ምናምን እያልክ እንድታነሳ አልፈቅድልህም። ኢየሱስ ያላለው ላይ ቆርጠ ጨምረሃል። ኮንቴክስቹዋላይዝ ለማድረግ ግን እድል እሰጥሃለሁ። ቀጥሎ መጀመሪያ ግን እዚህ ቃል ላይ መተማመን አለብን። መጀመሪያ ይህንን መልስልኝ። አንተ እንዳልከው ኢየሱስ ህፃናትን አጥምቋቸውና አምጧቸው ብሏል ወይ? በማቴዎስ 19 ቁጥር 14 መሰረት መልስልኝ። ይሄንን ቀጥል። ብዙ ሚውተን አንሳው ነው። ኢየሱስ ወደ እኔ ይመጡ ዘንድ አትከልክሏቸው ምን ማለቱ ነው? ኢየሱስ እዚህ ጋር እሱን አንተ ትነግረኛለህ። ይሄ ምናልባት ኢየሱስን ፊዚካሊ ወይም ከሚያውቁት ወይም እንደ አንድ አስበው አይደለም፣ እንደ አምላካቸው ነው የመጡት። በኢየሱስ ክርስቶስ አምነው ነው። ስፔሲፊካሊ ህፃናቶች ስለሆኑ እንደዚህ ብሎ ላይዘረዝሩ ይችላሉ። ነገር ግን እነዚህ ግን ኢየሱስ ክርስቶስን ወደው አምነው ነው ወደሱ የመጡት። ያንተን መላምት አልፈልግም። መላምት አይደለም እንዴ፣ ቃሉ ነው የሚለው። መላምትህን አልፈልግም። ስለ ህፃናቶቹ አምነውበት እንደዚህ ሆነው የሚል ምንም ነገር የለም። እዚህ ጋር ቃሉን መጀመሪያ ከተማመንን ኮንቴክስት አንተ እንድታብራራ እፈቅድልሃለሁ አሉ። ወደ ኢየሱስ ልንመጣ የምንችለው አምነን አይደለም ወይ? ስለ ህፃናቱ እያወራው ነው። ማን ነው ኢየሱስ ጋር ዝም ብሎ የሚመጣው? ስላመንን ነው እኮ ህፃናቶች ወደ ኢየሱስ የሄዱት ስላመኑበት ነው። ስፔሲፊካሊ ህፃናቶች ስለሆኑ ቃል በቃል ላይናገሩ ይችላሉ። እሺ፣ አንተ ጋር ድምፅ ስላለ ነው ሚውትም የማደርግ። ኢየሱስ አንተ ያልከውን እዚህ ጋር ቃል በቃል ብሎታል። የምን ቃል በቃል ነው? አንተ መንፈስ እኮ ነው አይደለ? በመንፈስ ነው ሁሉን ነገር የምንረዳው። ፊደል ይገላል፣ መንፈስ ያድናል። ስለዚህ መንፈሱ የሚለው አንተ ቃል ያልከው አንድ በአንድ። እሺ፣ በመንፈስ የተረዳሁን በመንፈስ እንድታስረዳን እድል እሰጥሃለሁ። ከዛ የከየት መንፈስ እንደቀዳሁን ከመንፈስ ውጭ ላስረዳህ አልችልም ብሮ፣ ከመንፈስ ውጭ ላስረዳህ አልችልም። ካልሆነ በቃ ማስረዳት ካልቻልክ ባይዞ በቃ ትወጣለህ። ኧረ እንዴ እንደዛ የሚባል ነገር የለም። መንፈሱን ነው የምንረዳው እንጂ ቃል በቃል የሚባል የለም። ዩ አር ኖት ክርስቲያን። እንደዛ ከሆንክ አንተ ክድሃል ማለት ነው። መንፈስ ቅዱስን ስራ ክድሃል ማለት፣ የእግዚአብሔር ቃል መንፈስ መሆኑን ክድሃል ማለት ነው። ኦኬ፣ በጣም ጥሩ። እንዴት ነው አንተ ቃል በቃል እንዴት ነው ቃል በቃል የምትረዳው? መጽሐፍ ቅዱስን እንዴት ነው? ኦ ማይ ጋድ! እንዴ ሰምቼው ማላውቀው ነገር። አንተ የትኛው ክርስቲያን ነህ? የትኛው ነው ያመንከው? ደከመ ነው አይደለም? እንደኔ ያልደከመኝ በጣም ከመገረሜ የተነሳ ነው እንጂ ክርስቲያን ነኝ ብሎ እዚህ ለሚከራከር ስለ ጥምቀት አወራለሁ ለሚል ሰው
ቃል በቃል አንጣማ የኢየሱስ ቃል ላይ ጨምረን ያወራኸው ከደከመ እድል ልስጥህና በቃ ወይ እታች ሆነህ ታብታብ አድርግ። ካልደከመህ መወያየት ፈልጋለሁ ካልክ ግን ኢየሱስ የተናገረው ላይ ቆርጠ ጨምረ አውርተሃል። ኢየሱስ የተናገረው ላይ ደግሞ እኛ ሰው ቆርጦ ሲጨምር አንፈቅድም። ገብቷል? የማንፈቅድበት ምክንያት ምንድን ነው? ቃሉ እንደ ቀጥታ ራሱ ቃሉ ይናገር ባዮች ነን እኛ። ኢየሱስ ሲናገር ፊደል በፊደል ማለት ነው። አረፍተ ነገሩን ነው የምትፈልገው? አረፍተ ነገሩን ነው አይደለ የምትፈልገው? እንደማመጥ ነው አይደለ? እንደማመጥ ወይ? እሺ፣ አዎ። እስካሁን በስርዓት እያወራን ነበር። እንደማመጥ እዚህ ጋር ኢየሱስ ምዕራፍ 19 ማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይ ነገር ግን ኢየሱስ ሕፃናትን ተዋቸው፣ ወደ እኔ መጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉ ናትና ብሏል። መልካም እጁንም ጫነባቸው፣ ከዚያ ሄደ እንደሚል እናውቃለን። ይሄ ቁጥር 14-15 ተጽፏል። አንተ ቅድም ምን ብለህን አወራህን? ኢየሱስም ሕፃናት ወደ እኔ መጡ ዘንድ አትከልክሏቸውም፣ ከዛ እነሱ ተጠምቀው አምነው ከዛ ምናም ብለህ ጨማምርክ ብሏል። እዚህ ጋር በዚህ ክፍል መሰረት ኢየሱስ እንደዛ ነው ያለው። እዚህ ጋር ባለው ክፍል አዎ እርግጠኛ ነኝ። ጥምቀት የሚል ለምን እንደሆነ አንተ የፈለግከው አንድ ነገር እዚህ ጋር እንረዳዳ፣ ውይይታችን ለመቀጠል ማለት ነው። አሳይ። ቃል በቃል ያለውን ማለት አረፍተ ነገሩን እና ፊደሉን እየጠየቀኝ ከሆነ እኔ ከክርስቲያን ጋር እያወራው ስላልሆነ ይሄን ውይይት አቆማለሁ። ግን መንፈሱ ምን እንደሚሆን አስረዳሃለሁ። የምንረዳዳው በዛ ብቻ ነው። የእግዚአብሔር ቃል መንፈስ ነው። ስለዚህ ከመንፈስ አንጻር ነው እንጂ የምንረዳው የተጻፈ ቃል በቃል ፊደል በፊደል በዚህ ላስረዳ አልችልም። ዩ አር ኖት ክርስቲያን ብዬ ነው ማምነው። ይሄንንም የሚያምኑ ክርስቲያኖች አይደሉም ብዬ ነው ማምነው። ወደ እኔ የሚመጡ ዘንድ አትከልክሏቸው ያለው ምንድን ነው? ቆይ ልጨርስ። ወደ እኔ የሚመጡ ዘንድ አትከልክሏቸው ያለው ምንድን ነው? ወደ ኢየሱስ ክርስቶስ ሊመጣ የሚችል ወደ እግዚአብሔር ሊመጣ የሚችል ሰው ያመነ ነው። አልጠየኩም። አትከልክሏቸው ቅድም ስናወራ አትከልክሏቸው ለምን አለ ስልህ ፊዚካሊ ወደሱ እየመጡ እንደነበረ ተማምነናል አይደል? ሕፃናት ይዘዋቸው እየመጡ እንደሆነ ፊዚካሊ ወደሱ ይመጡ ነበር። ከዛ ደቀ መዛሙርቱ ሕፃናትን ወደ እርሱ እንዳይቀርቡ ይከለክሏቸው ነበር አይደል? የሚከለከሉ ወደ ጌታ የሚመጡ ሕፃናት ምን አይነቶች ናቸው? ትልልቅ በቃ ከፍ ከፍ ያሉ። ግን እናውን እዚህ ጋር ስለ 40 እና ስለ 80 ቀን አላወራህም። ችግር የለውም። ኦኬ እነሱ አመጡ ነው የሚለው። መጡ አይልም፣ አመጡ ነው የሚለው። ሰዎች ናቸው ያመጧቸው ሕፃናቶች። እሺ ሕፃናትን አመጧቸው። ሕፃናትን ከለከሉ። ሕፃናትን አመጧቸው፣ ከለከሏቸው። ችግር የለውም። እሱ ጋር ይሁንል። ፊዚካሊ ሕፃናትን ይዘው ነው አይደል የመጡት ወደ ጌታ? አዎ በጣም ጥሩ። የማን ሕፃናት ናቸው የመጡት? ወንድምነት የማን ሕፃናት ናቸው የመጡት? የክርስቲያን ናቸው ወይስ ወይስ የአይሁድ የመጡት ሕፃናት? ኢየሱስን ወደው የመጡ ኢየሱስን ወደው የመጡ ቤተሰቦቻቸው ኢየሱስን ፈልገው የመጡ እምነታቸው ማንም ይሁን አይሁድ ይሁን ማንም ይሁን ኢየሱስን ወደው የመጣ በኢየሱስን የወደደ ነው። ብዙነ የተጠየቀው መልስልኝ። የት ሀገር ነው ኢየሱስ የነበረው? የምን ሀገር ሰዎች ልጆች ናቸው ወደሱ የመጡት? እምነታቸው ምን ነበረ? ቶሎ በል መልስ። አይጠቅስም። የምን ሀገር ሰዎች እንደሆነ አይጠቅስም። ኢየሱስ የምን ሀገር ሰው ነው? ኢየሱስ ክርስቶስ የተወለደው ምን አይነት ዝርያው ምንድን ነው? በስጋ ዘሩ አይሁዳዊ። የት ነው ሀገራቸው? የት ነው ሀገሩ? እስራኤል። ቤተልሔም ቢወለድም ያደገው ገሊላ ነው አይደል? ገሊላ ናዝሬት ነው አይደል? የናዝሬት ሰው ነው አይደለም? ለምን ከበደ? ቶሎ መልስልኝ። የናዝሬት ሰው ነው። ስለዚህ እስራኤላዊ ነው። እሱ በሚያስተምርበት ሰዓት ላይ ያስተማረው የት ሀገር ነው? እዛው እስራኤል ነው። እስራኤል በጁዲያና በሰማሪያ አይደል? ሕፃናት ወደሱ የመጡት የምን ሀገር ሰዎች ናቸው? የምን ሀገር ሰዎች ሕፃናት ናቸው የመጡት? ሕፃናቱ ስፔሲፊካሊ ግን አይናገርም ለማን እንደሆነ። የምን ሀገር ሰዎች ሕፃናት ናቸው? ምክንያቱም ኢየሱስ እኮ ሕፃናትን እኮ እንዲፈውስ ተጠይቋል። ሰዎች ናቸው የመጡት ነው። በቃ ከኢየሱስን የሚያውቁ ኢየሱስን የሰሙ በሱ ያመኑ ሰዎች ናቸው እኮ። ከየት አካባቢ የመጡ ናቸው? በቃ እዛው ከእስራኤልና ዙሪያው ካሉ ከአሕዛብ ምድር የመጡ ሊኖሩ ይችላሉ። መለስክልኝ።
መለስከኝ። ስለዚህ የነዛ ልጆች ቤተሰብ እምነታቸው ምንድን ነው? እምነታቸው የአይሁድ ሃይማኖት የነበራቸው ሊኖሩ ይችላሉ። ግሪካውያን ሊኖሩ ይችላሉ። ሮማውያን ሊኖሩ ይችላሉ። አለቀ። አምጣ። ሮማውያን ግሪካውያን ካሉ አምጣ፣ አሳየኝ በመረጃ እኮ። አንተም አይሁዳዊ ስለመሆናቸው አሳየኝ። እዚህ ጋር አይሁዳዊ ይላሉ ካልከኝ አሳየኝ እኮ አሳየኛ። አያስቅም ጀስት እኮ አንተም አይሁዳዊ ናቸው ህፃናቶች አይሁዳ ናቸው ካልከኝ አሳየኝ። ኦኬ ግሪካውያን ናቸው፣ የግሪካውያን ህፃናት ናቸው እዛ የመጡት ሊሆኑ ይችላሉ። ምክንያቱም ኢየሱስ ክርስቶስን እየተከተሉ ያመኑት ግሪካውያንም ሮማውያንም ስለነበሩ ማለት ነው። አምጣ መረጃ እስኪ። ግሪካውያንና ሮማውያን እየተከተሉ ያመኑት ያቺ ከናናዊቷ ሴት ኢየሱስ ክርስቶስ እንዲፈውስላት ለውሾች የጌቶች አንድ ግለሰብ ጠርታ፣ አንድ ሴትዮ ጠርታ የእሷ ልጆች የሮማው አለቃ ደግሞ ልጆች ናቸው ወደሱ የመጡት። ስፔሲፊካሊ ለማንኛውም አምናህ እንደነበሩ ከአይሁዳውያን እንዳልተከተሉት ማመን እኩል አታውራ። ይኸውላችሁ የእናንተን ውሸት ለመስፋት፣ ለመቀጣጠል፣ ለማቆም፣ ለማሰንበት፣ ህይወት ለመስጠት ያልሆነ ነገር ትጠቅሳለህ። አገሩን ተናገር ብለህ ስትለው አላቅም ብለህ ትላለህ። በግድ በጉትጎታ ነው አገሩ ራሱ የምትናገረው። ስለዚህ ጌታ ኢየሱስ ክርስቶስ ያገለገለው በእስራኤል ሰሜንና ደቡብ ላይ ነው፣ በጁዲያና በሰማሪያ ነው ያገለግለው። ተዘዋውሮ ባገለገለበት ምድር ላይ ወደ ገዛ ወገኑ ነው የመጣው ነው የሚለው መጽሐፉ። ስለዚህ እዛ ምንም እንኳን ድብልቅ ህዝቦች ቢኖሩም ግን ሙሉ በሙሉ የመጡት የግሪክና የሮማውያን ሰዎች ናቸው ብለህ አትልም። እነሱም ቢሆን የራሳቸው ሃይማኖት አላቸው። ክርስትና እምነት ተከታይ አልነበሩ። አረማውያን ናቸው፣ አሕዛብ ናቸው። የሚያመልኩት የነበረው አብዛኛው የጣዖት አምልኮ ነው። ጁዳይዝም ግን አይሁዳውያን ግን የጁዳይዝም ጣዖት ቢያመልኩ ኖሮ ወደ ኢየሱስ አይመጡም ነበር። ወንድሜ ብራዘር እንዴት ነው? ምንድን ነው የምትለው? እያወራሁ ነው፣ አታውራ። እዛ የነበረው ህዝብ ግን አይሁዳውያን ናቸው። እንኳን ሮማውያንና ግሪካውያን አይደለም፣ ራሱ እስራኤል እንኳን ጣዖት በማምለክ በጣም ብዙ ጊዜ በነቢያት ቃል ስትገሰጽ ነበርና ተወሱን ብራዘር። አሁን ወደዛ የመጡት ወደ ጌታ ጋር የመጡት የክርስቲያን ልጆች ናቸው ብለህ እኛ ጋር ታምታታ ብራዘርዬ። ኦኬ እዛ ጋር የመጡ ህፃናት የ40 እና የ80 ቀን ህፃናት አይደሉም። ወደ እሱም ጋር የመጡት ወደ እኔም ስታመጧቸው በጥምቀት በኩል በውሃ በኩል አሾልካችሁ ውሃ ውስጥ ነክራችሁ ውሃ ውስጥ ጨምራችሁ ውሃ ረጭታችሁ ወደ እኔ አምጧቸው ብሎ ውሃ እየተረጩ አይደለም ወደ ጌታ የቀረቡት። እየሰማ ነው እንደምዬ ውሃ እየተረጨባቸው በቧንቧም ወይ ደግሞ የሆነ ቄስ የሆነ ነገር ወደ ጌታ ነው የምትሄዱት እናንተ ልጆች። አስቀድሞ ውሃ ሊነካችሁ ይገባል፣ ምክንያቱም እሱ አስቀድሞ ውሃ የነካው ሰው ነው ወደ እኔ መቅረብ ያለበት ብሏል እያሉ ውሃ እየረጩ አይደለም ወደ እሱ ያቀረቡት። እኔ እኮ ምን እንደምታወሩ እኮ አይደለም። ከዚህ ግን የምንረዳው ኢየሱስ ክርስቶስ ህፃናት ቅድሚያ እንዲሰጣቸው ነው የተናገረው። በቃ ምን እንዳትከትሏቸው አንጧቸው። ወንድሜ ብዙ ነህ እንዴ ማለት እኔ አሁን 21ኛው መቶ ክፍለ ዘመን ላይ ነው ያለነው፣ ግን በደንብ ማሰብ እንችላለን። በጥምቀት በኩል ነው ወደሱ የምናቀርባቸው የምናመጣቸው ትላለን። ማንን ነው በህፃናትን በጥምቀት በኩል ወደ እኔ አምጡ ብሎ ያለው? የቱ ጋር ነው? ኢየሱስ አትከልክሏቸው። ኢየሱስ ጋር ህፃናቶች ወደ እኔ ይምጡ። በጥምቀት ወደ ኢየሱስ ወደ እግዚአብሔር ነው የምናመጣው ህፃናትን። ምን ሲመጡ ታዲያ ውሃ እያስነኩ ነበር እንዲያቀርቧቸው ደቀ መዛሙርቱ ወደ ጌታ ጋር። እንዳው መንግስተ ሰማያት አለ ለእነዚህ እንዳሉት ናቸው። እናንተ አባባል እኮ መንግስተ ሰማያት እኔን የሚታረኩ ፕሊስ፣ እንደዚህ እንዳደረገ አልፈልግም። ፕሊስ እኔ እንደዚህ ማድረግ አልፈልግም። ሰውን 18 ጊዜ መዝጋት አልፈልግም። እሺ ተግባቦት ወቅ ቀጥታ የጠየኩ መልስልኝ። ኦኬ እንደዚህ እንዳደረገ አልፈልግም። እንደዚህ እንዳደረገ አልፈልግም። በደንብ ስማኝ። ማይኩን ክፈተውና ኦን አድርገው። እንደዚህ እንዳደረገ አትፈልግ። ሚዩት ማድረግህ እየደረብክ ወይ ደግሞ የምጠይቀን ጥያቄ መመለስ ትተህ በውሃ በኩል ወደ እሱ ያመጣቸው ብዬ ስለ አንተ ስለ መንግስተ ሰማያት ታወራኛለህ። መንግስተ ሰማያትማ ለእንደነሱ አይነት ናትና ያለው እሱ ነው። አንተ ግን እኮ እያልከን ወደ ኢየሱስ ያመጧቸው በጥምቀት በኩል ነው አልክ። መቼ ነው በጥምቀት በኩል ወደ እሱ ያመጡት? ወደ እሱ የመጡትን ህፃናት አስቀድመው ደቀ መዛሙርቱ ከለከሏቸው አይደል? ከዛ ይምጡ ወደ እኔ አትከልክሏቸው ብሎ ባለበት ሳለ ውሃ እያስነኩ ነበር ወደ እሱ ያቀረቡት። ህፃናቱን ውሃ ውስጥ እየጨመሩ እየዘፈቁ ውሃ እየረጩባቸው ነበር ወደ እሱ ያመጡት። ያ ጥምቀት ይባል ነበር? አይባልም። የለም እንደዚህ አይነት ነገር ዛጋ እኮ አንተ ያልከው ደግሞ ትላልቆች ናቸው፣ መስማት የሚችሉ ሰዎች ናቸው፣ እግዚአብሔር ቃል የሚሰሙ መጠመቅ ያለባቸው እና እኔም ላውራ ብቻ ነው እኮ አወራ። ልጆቹ ልጆች ናቸው፣ እኛ ትልልቆች ናቸው አላለም። ህፃናት ወደ እኔ መጡ ዘንድ አይከልክሏቸው ብሎ ያለው
አየህ ህፃን ተብሎ ሲባል ስንት ድክ ድክ የሚሉ አሉ። የ2 ዓመት ህፃን፣ የ3 ዓመት ህፃን፣ የ4 ዓመት ህፃን እንደዚህ አይነቶች ማለት ህፃናት የሚባሉት እነኚህ ናቸው። ህፃናትንም አቅፎ እኮ ይላል። ከመካከላቸው አንስቶ አቅፎ እኮ ይላል። እንደ ህፃናት ካልሆናችሁ አቅፎ ይላል። የሚታቀፉ ህፃናት ከስንት ዓመት ጀምሮ ነው? የ2 ዓመት አሁን መራመድ ይችላል። ትንንሾች ናቸው። ድክ ድክ ይላሉ። ያው መራመድ ይችላሉ። የ3 ዓመት ህፃናት መራመድ ይችላሉ። የ4 ዓመት ህፃናት መታቀፍ ይችላሉ። ኢቨን እስከ 5 ዓመት ድረስ ያሉት እንኳን ይታቀፋሉ። አንዳንዶችም እስከ 6 ዓመት ድረስ ያሉትን እንደዚህ ብድግ አድርገን እናቅፋለን። እነሱ ህፃናት ነው ተብሎ የሚባሉት አጠቃላይ። እናንተ እኮ ህፃናት ብሎ የሚለውን እሱ ለ40 እና ለ80 ነው ብለህ 40 80 ኮንዶሚኒየም ተመዝገብበት ብራዘር። እንዲህ አይነት ቀልድ የለም። ኢየሱስ ጋር የመጡት የ40 ቀን የ80 ቀን ህፃን ልጅ አይደሉም። 40 እና 80 ባይሆንም ግን ህፃናት ግን መጠመቅ ይችላሉ። ወደ ጌታ ይችላሉ። ማን ያለው? የቱ ጋር አሁን ባላልከም ምን አልኩኝ? ለማንኛውም ምን አልኩኝ? እግዚአብሔርን ቃል የሚሰሙት ሰዎች ናቸው ብለሃል። ህፃናት ይጠመቁ ብሎ ቅድም ደግሞ የእግዚአብሔርን ቃል የሚሰሙት ትላልቅ ሰዎች ናቸው ብለሃል። ኦኬ ሜት አድርጌያለሁ። እሺ ቴንክ ዩ ጨርሰሃል። ዚስ ኢዝ ካቶሊክ አንዷ ግራ የተጋባች ቤተክርስቲያን ማለት ነው። ግራ የተጋባች ቤተክርስቲያን ህዝቡን ግራ የምታጋባ 500 ዓመት ሙሉ ፍጥሩ ያድናል ብላ ከ500 ዓመት በኋላ ንስሐ የምትገባ ተሳስቼ ነበረ ብላ የምትል ማለት ነው። አሁን ከ500 ዓመት በኋላ ነው ወይ ስለ ህፃናት የምታስተካክሉት ወይ ደግሞ ከ5 ዓመት በኋላ የምታስተካክሉት ትችላላችሁ። this is ካቶሊክ ወኪ የምትባል አንዷ እሷም ማለት ነው የምትቀሰቀስ ተሳስቻለሁ አላለችም። ላብራራው በኮሬዲሜትሪክስ እና በኮሚዲያትሪክስ ቀደም እየተሳሳተ መረጃ እየሰጣችሁ ከብሩክ ጋር እሱን ጉዳይና እኔም ልጨርስ ነው። ከብሩክ ጋር እና ከዛ ትጨርሳለች። ስለዚህ እናወራለን። የጥምቀቱን ጨርሰናል። ታንኪዩ አመሰግናለሁ። በቃ ሁለተኛ ህፃናትን ውሃ ውስጥ እንዳታሳልፉ፣ ሻወር ስጧቸው እንጂ በሻወር ውሃ ህፃናት ሰውነታቸው ስለሚሞቅ ማጠብ እንደዚህ ምናምን ነገር ጥሩ ነው። ከዛ ውጭ ለጥምቀት ብላችሁ ሁለተኛ እንዳይለመዳችሁ። ትራዲሽን ነው ብላል። በትራዲሽን ሃይማኖት ነው ጨርሰናል። በትራዲሽን ሃይማኖት አይሰራም። ብሩክዬ ሴቲቱን ማርያምን አታድንም ብለው ያሉትን አላልንም ብሏል። የምታውቀው ነገር ካለ ንገረውና እንጨርሳለን። ያው ቤካም ካለ ሀሳብ ይሰጥና እንጨርሳለን። ቤኪም አለ አይ ቲንክ ስራ ላይ ካልሆነ ማለት ነው አለ ብሩኬ ወይስ ተኝተሃል? ለየቱን ሁሉ ከኛ ጋር ስለቆየ ምናልባት ተኝተው ሊሆን ይችላል። ብሩኬ እሺ፣ ብሩኬ ተኝቷል ማለት ነው። ቤካ አለ ስራ ላይ ካልሆንክ የምትለው ነገር ካለ እኔም ጋር ጊዜ ስለሌለ ልተኛ ነው። አያቸዋቸው አይደለ? ካቶሊክ ማነው ልትራያና መካነ ኢየሱስ አልመጡም። አሁን ታያለህ። እኔ ቤቱን ስዘጋ 6 ላይቭ ነው የሚከፈተው። እየየ ነው እንግዲህ በየቦታው እየሄዳችሁ አይዟችሁ። እርሚያው አቤት። ቆይ እኔ ተናገርበ ማርያም ኮዲሜትሪ ቤኪ አለ። አይ ችግር የለም። ቪኒ የተከተለ እኔ እንትን አቀርባለሁ፣ ሶፍት ምናምን ይዤላቸው ቀርባለሁ። እንደውም ኦኬ በቃለን እንድታከብር አይ ቲንክ አንድ $50-$40 መግዛት አለበት። አዎ የግድ ነው። እንትን ነጠላም ካስፈልጋቸው ችግር የለውም። በጥቁር የተቋጨ ያለ ይጠቅማችኋል። ዘግዝቆ ለማልቀስ ይመቻችኋልና እንዴ እንዳለ እኮ ነው። ዛሬ ስንት ቪዲዮ እኮ መሰለኝ የተላከልኝ። ዝም ብለው እንደዚህ የሚፈልጉት እሱን ስለሆነ ነው። በነገራችን ላይ እንደዚህ እንዲባሉ ይፈልጋሉና በቃ አከበርናቸው እኮ ዛሬ ጌታን አመስግኑ። በዛውም አከበርናቸው። የሚፈልጉት ይሄን ስለሰጠናቸው አሁን ለነሱ ሰርግና ምላሽ ነው። ኤርሚ እኮ መልስ ሰጠ፣ አከበረን፣ እንደው እግዚአብሔር ያክብረው፣ ርዕስ አድርጎ እኮ ገባ ምናምን እያሉ እንደው አሁን ዛሬ በቃ ሰርግና ምላሽ ነው። አያለቅሱም፣ ሲያመሰግኑ ነው የሚውሉት። ወንድምነትና ድጋሚ አንሰጣችሁም። ሉተራውያን ከፈለጋችሁ ቤት እየገባችሁ ኑ እየመጣችሁ ስለ ጥምቀት ተወያዩ። ግን እናንተን ድረስ አድርገን አንገባም ከዛሬ ጀምሮ። አይ ኖ ቆይ ወንድምነት አንድ ያጣላል እኮ ይባላል አይደል? እነሱ ገብተው እንዲናገሩ እድል እንሰጣቸዋለን። ዛሬ ተብሏል። ካቶሊካዊ ወንድም ነው የመጣው።
አይ ቲንክ እንግዲህ አንድ ማህበር ከሆኑ እንትን ይቅደም ብሎ ነው ታላቅ ይቅደም ብሎ ነው። በነገር ላይ ካቶሊክ ያው ከነሱ አይወጡት እዚህ ቅድሚያ መስጠታቸው ነውና እናከብራለን። ግን ያው ኤርሜ እንዳልኩ ነው ለእነሱ ሰርግና ምላሽ ነው። ግን ያለቅሳሉ፣ ያልቅሱ። ሶፍት ነው ያለ ቅድም እንዳልኩ ጥቁር የተቋጨ ነጠላም አለ። ተቃውሞ አለኝ እኔ ሚካኤል ሉተራውያን ስትል ሰማሁህ እና ተቃውሞ አለኝ እሱ ላይ። እኔ 3-4 ልጆች ሉተራውያን ወይም ሉተር ቤተክርስቲያንን ሉተራንን ይገልጻሉ ብዬ አላምንም። መካኒሶች ብዬ አላወራም። እንደዛ ብዬ ማውራት ነን ብለው የሚሉ ነው እንጂ 4 ልጆችን አስቤ ሙሉ ሉተራውያንን እነሱን ገና እየጠለቅ ነው። እንትን ለማለት ቤክም ያለበት ገብቶኛል። ግን እንዲህ አይነት ፖለቲካ ስለሚሰራ እኛ መካኒሱስ እያወራን አይደለም። እነሱ እንወክላለን ብለው የሚጋጋጡ 3-4 ልጆችን ነው እያወራን ያለን እና ቤክ ይሉዳለን። እኔ ያልኩት ለዚህ ነው። ዳግሻ አይተኮ ለእነሱ ሰርግና ምላሽ ብዬ አልኩ። ለምንድን ነው በቃ የሚፈልጉት እና በቃ ይሄን የሚሰጣቸው አከበራቸው፣ ስማቸው ምናምን በቃ ማለት በቃ አከበራቸው። በተለይ እዚህ መጥቶ አንዳንድ ሉተራውያን ምናምን ተብሎ የነሱ ስም ሜንሽን ተደርጎ ወይም ደግሞ በቃ ስለነሱ የተወሰነ ነገር ስለነሱ መወራት ማለት በቃ የሚፈልጉትን ነገር መስጠት ነው። ውጪስ እንዳከበርናቸው ነው። እኔ አሁን እኛ እዚህ በተለይ በጣም ብዙ ጉዳዮች አሉ መልስ እንሰጣባቸው የምንችላቸው ጉዳዮች አንሰጠው ምንድን ነው ዶንት ዲዘርቭ እና ለዛ ነው አንዳንድ አዎ እዚህ ቲክታክ ላይ ውር የሚሉ ለእነሱ ግን እንደዚህ መልስ መሰጠቱ እነሱ እንደማክበር ብዬም ስለማምን ነው። እንደዚህም ስለማስብ ነው። ደግሞ እኮ የለም እኮ መነሻም የላቸውም። በነገራችን ላይ የት ነው ያሉት ምናምን ቢፈተሽ ምንም በቃ እዚህ ግባ ቢባል ኢቭን ህብረት የሚያደርጉበት እንኳን የሌላቸው ናቸውና ተንከራታች ከዋክብቶች ናቸው። እነሱም መጥቶ ከፈለጉ የእኛም ቤት መጥቶ ይወያዩ። ግን በደንብ ግን ያው እግዚአብሔር አስተምረናቸው ነው። ቴንክ ዩ ቤኪዬ። ኦኬ እዚህ ላላችሁ በቅንነት ለምትሰሙን ወንድሞች እንግዲህ ይሄንን ነገር እኛ በቅንነት የህፃናት ጥምቀትን ጉዳይ እኔም በተመለከተ ለብዙ ዓመታት ወደ ጌታ ከመጣሁበት ጊዜ ጀምሮ ጥያቄ አለኝ በዚህ በህፃናት ጥምቀት ጉዳይ። እኔም ብቻ ሳልሆን ብዙ ወንጌላውያን አማኞች አላቸው። ስለዚህ የህፃናት ጥምቀት ጉዳይን እኔ በኦርቶዶክስና በካቶሊክ ብቻ ሳይሆን በሉተራውያንና በመካነ ኢየሱስም ዘንድ ተቀባይነት ስላለው ኢቭን የኦርቶዶክስ ያጠመቀችውን የህፃናት ጥምቀት ካቶሊካውያኑና ሉተራውያኑ ይቀበላሉ። በጣም የሚገርማችሁ ሉተራውያንና መካነ ኢየሱስ ያጠመቁትን ጥምቀት ግን ኦርቶዶክስ አትቀበለው። እነሱ የኦርቶዶክስን ይቀበላሉ። ኦርቶዶክስ ግን የመካነ ኢየሱስን የህፃናት ጥምቀት አትቀበልም። አሁን በመካነ ኢየሱስ ቄሶች የተጠመቁ ህፃናት ኦርቶዶክስ ቢሄዱ ይጠመቃሉ። መካነ ኢየሱስ ተጠምቃችኋልና እዚህ ጥምቀት አያስፈልጋችሁም ብለው አይሉ። የመካነ ኢየሱስና የሉተራውያን ግን ከኦርቶዶክስ የተጠመቁትን ጥምቀት ኦርቶዶክስ አጥምቃችኋለችና ድጋሚ አናጠምቅም ብለው የኦርቶዶክስን ጥምቀት ቀጥታ ይቀበላሉ። የኦርቶዶክስ ጥምቀት ደግሞ የውሃው ላይ የሚጸለየው ጸሎት የውሃው ጸሎት ላይ የማርያም ስም ሁሉ ይገባበታል። ብራዘር በዕለቱ ሚካኤልም ከሆነ የሚካኤል ስም ሁሉ ጭምር ነው የሚጠራበት። ውሃው ላይ መንፈስ ቅዱስ ይረብበታል፣ ይዋኝበታል ምናምን ነገር ብለው የሚሉት አይደለም። የፍጡር ስም ሁሉ ተጠርቶ ውሃው ላይ ይጸለይበታል። እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ስለነበርኩ ይሄንን አውቃለሁ። ኦኬ የአርሴማ ሁሉ ስም ነው የሚጠራበት በዕለቱ ከሆነ። ሰንበት ከሆነ የሰንበት የቀኗ ሁሉ ስም ይጠራበታል ውሃው ላይ። የእግዚአብሔር ስም ብቻ አይደለም ተጠርቶበት ውሃው ለጥምቀት የሚዘጋጀው። ግልጽ ነው አይደል? አዎ እንዴ በወልድ በመንፈስ ቅዱስ በአርሴማ ስም ብሎ መጠምቁት እንዴ? እንደዛ እንኳን በአብ በወልድ በመንፈስ ቅዱስ በአርሴማ ስም ብለው ባይሉ አይ ነው ይገባኛል፣ ለጨዋታ ነው ባይሉም ግን የአርሴማ ስም ዕለቱ አርሴማ ከሆነ የአርሴማ ስም ይጠራል። የጊዮርጊስ የሆነ ጊዮርጊስ ስሙ ይጠራል እዛ የጸሎቱ ላይ ማለት ነው። ድርብ ከሆነ የድርቡ ሙን አጠቃላይ ይጠራል። ስለዚህ የህፃናት ጥምቀት የኦርቶዶክስም ይሁን የካቶሊክ የሉተራውያንም ይሁን የመካነ ኢየሱስ መጽሐፍ ቅዱሳዊ መሰረትነት ስለሌለው የሰው ስርዓት የሆነ ትምህርት ነው። ይሄ ጌታን ከተቀበልኩበት ጊዜ ጀምሮ ከ20 ምናምን ነገር ዓመት በላይ ያለኝ ጽኑ አቋም ነው። አንዳቸውም ከነዚያ ቤተክርስቲያናት ከኦርቶዶክስም ከመካነ ኢየሱስም
ከካቶሊክም ከሉትራውያንም ሁሉም መጥተው የሚያወሩት እነዛን 4 ቤተሰቦች ነው የሚጠሩት። ቀደም ብዙነህ ወንድማችን ደግሞ እንዳለው የሐዋርያት ሥራ መጽሐፍ ምዕራፍ 2 ከቁጥር 38 ላይ ሲያነቡ እንኳን ክፍሉን ወደ ላይ ከፍ ወርታይ ዝቅ ብለው አያነቡትም። ልባቸው የተነካ ሕፃናት ይመስሉታል። ቃሉን የሰሙት ናቸው። ይህንንም ቃል ሲሰሙ ልባቸው ተነካ ይላል። ቃሉን ሰምተው የሚያገናዝቡ ሰዎች ናቸው ልባቸው የተነካው። ጳውሎስ የእስራኤል ሰዎች ወይ ብሎ ያለው የእስራኤል ሕፃናት ወይ ብሎ አላለም። ለሰዎች ነው። ቃሉን ሰምተው ለሚያገናዝቡ የጌታችን የኢየሱስ ክርስቶስን ሞት ለሚያውቁ እናንተ እንደምታውቁት ብሎ ነው ያላቸው። የጌታ ሞትን የሚያውቁ ለነዛ እስራኤላውያን ነው ወንጌሉ የተሰበከው ማለት ነው። ስለዚህ የእግዚአብሔርን ቃል አይሰሙ ሕፃናት የእግዚአብሔርን ቃል አይሰሙ። ጨረስን በቃ ትራዲሽን እኮ ነው አልከኝ ቡዝዬ። እንዴ እዚሁ ላይ ዝም ብለን ስንላተም እንውላለን እንዴ? አንተ በቃ ዝም ብለህ ላሽ በል ብለው እንደሚሉት እንደ ወጣቶቹ ላሽ አትልም እንዴ? በቃ አሁን የቫቲካን ሮም ካቶሊክ ምናልባት ከተወሰኑ ወራቶች በኋላ የህፃናትም ጥምቀት ትክክል አይደለንም ብላ ብትልክ አሁን አንተ ላበላብ ሆነ እዚህ ከኛ ጋር የምትከራከረው ሰውዬ ምን ትላለህ? የዛን ቀን እንዴ በባለፈው እኮ ስትገባ ማርያም ታድናለች እኮ ስትለን ነበረ። ይሄ ባለፉት ወራቶችና ዓመታት ላይ ማለት ነው። ይሄ አሁን ከቫቲካን እኮ ወጣለ አታድንም አሉ። ስለዚህ ያኔ ላበላብ ሆነ ሚዩት አድርገህ ኤርሚያስ አንተ ሰው አታስወራም ስትለኝ የነበርከው ማርያም ታድናለች ብለህ ስትከላከል የነበርከው ቡዜ ስንት ጊዜ ነው እኔ እናንተ ዳንዬ ቤት እኔ ቤት ስንጨቃጨቅ የነበረው? እናውቃለን እኮ ካቶሊካዊ ወንድምህ ስንት ጊዜ ላበላብ ሆነ ስርህ እስኪገታተር ድረስ እመቤቴማ ታድናለች እንዴት ነው የማታድነው በምን ታንሳለች ምናምን ነገር እያልክ ስትከራከር የነበረውን ይኸው ቫቲካን አሁን አዲሱ የመጡት እንደዛ አልተከራከርንም። እናንተ ተከራከሩ። በእግዚአብሔር አትዋሻ። ውሸት ምን ያደርግልሃል? ፖፑ ጌታ እግዚአብሔር ይባርካቸው። ቤተክርስቲያንም እንደዛ አላለችም። ካቶሊክ ቤተክርስቲያን ያላለችውን አትበል። ውሸት ጥሩ አይደለም። ፖፑ በጣም ትክክለኛ ፖፕ ናቸው። በእውነት እግዚአብሔር ይባርካቸው። እድሜ ከጤና ይስጣቸው። ዜና ዘገባ ሰምተህ ዝም ብለህ አዘባርቅ። ብራዘር ዜናው ሮይተርስ ሁሉ ነው የዘገበው። ሮይተርስ የቡና ወሬ ነው የሚያወራው። ዜናማ ሰነዱ ይለያያል። ዜናማ ጋዜጠኛ በቃ ሂድና ዌብሳይታችሁ ላይ የካቶሊክ ዌብሳይት ላይ ሂድና ያለ አይደል እንዴ? ቆይ ምንድን ነው ይሄ ልጅ የሚያወራው? አንተ ምንድን አታነብም እንዴ? ቡዜ ምን ሆነ ነው እልህ ነው እንዴ? እኔ ሙሉ ሰነዱን አንብቤያለሁ። እንዴ ምን ሆናል? ሙሉ ሰነዱን አንብቤ እንደዛ የሚል ሐሳብ የለም። ኖርበል እንዴ ምን ይላል? ይሄ የማን ዌብሳይት ነው? አቤቱ ቢኒ ይሄ የማን ዌብሳይት ነው? ቫቲካን ኒውስ ምንድን ነው የሚለው? ዶክትሪናል ኖት እኮ አንብባ። ምንድን ነው የሚለው? On Marian title, Mother of Faithful, not co-redemptrix. Redemptrix, I mean, redemptrix አይባልም። redemptrix co-redemptrix አይደለችም። ፔሪየድ። ታዲያ ቤተክርስቲያን መቼ ነው እንደዛ ብላ ያስተምራች? co-redemptrix ነው መቼ አለች? አትጩ ኖ አላለችም። ቤተክርስቲያን ብላ አታውቅም። ይሄንን እየተብራራው ይሄንን ለሚያቀነቅኑ ለነበሩ ግሩፖች ነው ክሊር የተደረገው። ኖት ነው እኮ ዶክትሪናል ኖት ነው ብላ አታውቅም። ዶግማ አልነበረም በቤተክርስቲያን። ይሄ ነገር ዶግማ አልነበረም። በማርያም ያለው ዶግማ 4 አትሊስት አንብቦ ከሚያወራ ሰው ጋር አስገባኝ ፕሊዝ። በእውነት ይቅርታ ቢኒ፣ ብዙ ነገር እኮ ፈራረሰባቸው። ለዚህ ነው ጩኸቱ የበዛው። የራሳቸው ዌብሳይት ላይ የተቀመጠ ነገር ትክዳለህ እንዴ ቡዜ? እንደዚህ ሽምጥጥ አድርጎ በካድ